ኦኬ አሁን የዘመናችን ነቢያት ምንድን ነው የሚነግሩን? እስኪ ንገሩኝ። ቅድም እንዳልኩት እቁብ ይደርሰሃል ወይ አጎትና እናትን አያትን ስማቸው ይነግሩሃል፣ ወይ ደግሞ ባንክ ቡክን አምጣ ትባላለህ፣ ወይ ደግሞ በቃ አለቅ። ምን ሊነግሩ ነው? አዲስ ነገር እስቲ አዲስ ነገር የተናገረ ነቢይ ያለው አሁን በዘመናችን ነቢይ ነኝ ከሚል ሰው ምንድነው አዲስ ነገር የነገረን? እስቲ ንገሩኝ። ረሃብ፣ ቸነፈር፣ የመሬት መንቀጥቀጥ፣ ጦርነት ሁሉ ነገር ተነግሯል ማቴዎስ ወንጌል ምዕራፍ 24 ላይ። ምን አዲስ ነገር ሊነግሩ? ለዚህ ነው እኮ ግራ የሚናገሩት ነገር ቢያጡ በቃ ዝም ብለው ባንክ ቡክን አምጣ እንትንን አምጣ ድመቷ ስትፈወሳየው እንደዚህ በዚህ ወጥቶ እንደዚህ በዚህ ገብቶ ምንባለው። ስታንዳርዱን በደንብ ቢጠብቅ ጥሩ ነው። እኔ ነቢያትን እቀበላለሁ የሚል ፕሮቴስታንት ከእስልምና ወገኖቻችን ጋር ሲገናኝ እንዴት ነው መሐመድ ሐሰተኛ ነቢይ ነው ብለው ዲፌንድ ላደርግ የሚችለው? ምክንያቱም የነቢያት አገልግሎት ቀጥሏ ከተባለ መሐመድን እንግዲህ ወደ መቀበለት መጡ ነው ማለት ነው። እኛ ግን ኦርቶዶክሲያን በደንብ አድርገን እናገራለን። ምን መሐመድን ነቢይ አይደለም ስንል አንደኛ የነቢይነት አገልግሎት የለም ከዚህ በኋላ በአዲስ ኪዳን ነቢይ የሚባል ታይትል የለም ብለን ስለምናምን ነው። የመጀመሪያው መነሻችን እኮ ይሄ ነው። የመጨረሻው ነቢይ መጥምቅ ዮሐንስ ነው። በቃ አለቀ። መጥምቅ ቅዱስ ዮሐንስ ነው። በቃ አለቀ ስለምናቆም ነው። ቀጥሎ ትምህርቱ ስህተት ስለምንል ነው። ከመነሻውም ግን ነቢይ የሚባል ነገር የለም ብለን ስለምናምን ነው። እና ይሄንን በደንብ አድርጋችሁ ልትገነዘቡ ይገባል። ነቢይ ስንል ምን ማለት እንደሆነ ማለት ነው እንጂ በተረፈ የፆታ ጉዳይ እንዳልሆነ እወቁ። የፆታ ጉዳይ እንዳልሆነ እወቁ። አገልግሎት የፆታ ጉዳይ አይደለም። ወንዶች ካህናት ቢሆኑ ዲያቆናት፣ ቀሳውስት፣ ጳጳሳት ቢሆኑ ወንድ ስለሆነ ብቻ ሳይሆን መንፈስ ቅዱስ ደግሞ ምርጫ ስለሆነ። ምክንያቱም ወንድ ሁሉ ጳጳስ አይሆንም፣ ወንድ ሁሉ ዲያቆን አይሆንም፣ ወንድ ሁሉ ቄስ አይሆንም። በተረፈ ግን ሁሉም ግን የእግዚአብሔር መንግስት አገልጋይ ነው። ለእግዚአብሔር መዘመር አልተከለከልንም አይደለ? ቤተሰቦቻችን ልጆቻችሁን ሰብስባችሁ እናቶች እህቶቻችን ልጆቻችሁን ሰብስባችሁ እኮ ማስታወስ ያላችሁ። አሁን እኔ እግዚአብሔር ቢፈቅድ ባለቤቴ ልጄ እንድታስተምር እፈልጋለሁ ቤት ውስጥ በደንብ አድርጋ ወታ ደግሞ እንደዚህ ልክ አሁን ቲክታክ ላይ ከእህቶቿ ጋር እንድትማማር መጽሐፍ ቅዱስን ይደግፋታል። ምንም የሚከለክላት ነገር የለም። ቃል እግዚአብሔር እኮ እንዲህ ነው እንዲህ ተምሬያለሁ እንዲህ አውቃለሁ እንድትል ምንም አይከለክላትም። እንደዚህ ቁጭ ብለን የእግዚአብሔርን ቃል መነጋገር፣ እምነታችንን መጠበቅ ሴት ወንድ አይልም፣ እንጠብቃለን። ከምስጢር ጋር የተገናኘው ግን ከማጥመቅ ከቅዱስ ቁርባን ከጵጵስና ከዲቁና ከቅስና ጋር የተገናኘው ግን ይሄ ለሴቶች የሚሰጥ ወይም ለሴቶች የተፈቀደ አገልግሎት አይደለም። አለቀ። ይሄ ግን የሚቀርባችሁ ነገር አለ የለም። ሰው በዚህ ያዙት። ጨርሰናል። ቃሌትን ያሰማልን ዲያቆን። አሜን። አይ ብዙ ጊዜ እንደዛ ስለሚነሳ ነው። ኢቨን ራሱ ከእስልምናው አንጻር ቲንክ ጓል ጥያቄ ያላት ጓል ቀጥ በቃ ያው ከእስልምናው አንጻር ስለሚነሳ ነው ሴት ልጅ ወታ ማስተማር የለባትም የሚለው ነገር ያሉትና መጥተው እንዲህ እናንተ እንደዚህ ልዚህ ጋር ወታችሁ ትናገራላችሁ ጳውሎስ ክልኳ የሚባል ነገር ስላለ ከዛ አንጻር ነው። ችግር የለውም። የጳውሎስን አይ ቲንክ ቅድም አብራርቻለሁ። ጳውሎስ ያንን ሲናገር በማህበር ወይም ክርስቲያኖች ህብረት አድርገው ሚስጥራትን በሚሳተፉበት በሚጠመቁበት በዚህ ሁሉ ሴት ልጅ ያንን ነገር አታድርግ ነው። የፆታ ጉዳይም ሳይሆን ይሄ ስልጣን የተሰጣችሁ ለሐዋርያ ስለሆነ በቃ አለቀ እኮ። ቀላል እኮ ነው። ይህንን ስልጣን ደግሞ መጽሐፍ ቅዱሱ ይናገራል እኮ። እፍ አለባቸው፣ ሐዋርያትንም ጠራቸው፣ ሰበሰባቸው። ከዛ ምን አለባቸው? እፍ አለባቸው። ከዛ ምን አላቸው? ያሰራችሁ የታሰረ ይሆናል፣ የፈታችሁ የተፈታ ይሆናል። ከዛ ደግሞ ድጋሚ ደግሞ ሁለት እያደረገ በዓለም ሁሉ ሲልካቸው እንዲያጠምቁ ደግሞ የነገራቸው ማለት ነው ራሳቸው ሐዋርያትን ነው። ከመቶያ ቤተሰብ ውስጥ እኮ ነገርኳችሁ 36ቱ ቅዱሳት አንስት የሚባሉ አሉ። እነዛ ቅዱሳት አንስት አገልግሎታቸው ምን ነበረ? ይማማራሉ፣ እዛ ውስጥ ሐዋርያትን በአገልግሎታቸው ያግዛሉ፣ በሚያስፈልጋቸው ነገር ሁሉ ያግዛሉ ሐዋርያትን። ይራዳሉ። በጣም እኮ ጀግና ፌበን የምትባል ሴት እኮ አለች። በጣም መከራ የተቀበለች እኮ ቅዱስ ጳውሎስ ፌበንን ሰላም በሉልኝ እያለ እንዲሁም መከራ ከሚያደርስባቸው ከነበሩት ውስጥ አንዷ እኮ ፌበን ነበረች እኮ። በጣም እኮ ጠንካራ ሴቶች አሉ በመጽሐፍ ቅዱሳችን በጣም። ከዛ በላይ ደግሞ አልኳችሁ እኮ በእመቤታችን በድንግል ማርያም ደግሞ
ሴትነት እኮ ደግሞ ከፍ ብሏል። የምን የአምላክ እናት ሴት ልጅ ደግሞ የአምላክ እናት ተብላለች። አሁን ይሄ ጉዳይ ግን አለ። አሁን የምናወራው ግን ስለ ሚስጥራት ከጥምቀት ከቅዱስ ቁርባን ጋር የተያያዘውን ስለሆነ ይሄ ደግሞ ለሐዋርያ የተሰጠ ነው። ከዛ አንጻር እሺ፣ ጓል ሰላም ላንቺውን። እንዴት ናቸው? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ደህና። ጥሩ። አሁን እኔ አይ አንደርስታንድ ዳት ለምሳሌ የተናገርከው እስካሁን ያስተማርከው ገብቶኛል። ነገር ግን የኔ ጥያቄ ምንድን ነው፣ መንፈስ ቅዱስ የመረጣቸው እነሱን ናቸው ካልን አሁን ሁሉም ወንዶች አይመረጡም፣ ግን መንፈስ ቅዱስ የመረጣቸው ብቻ ነው እንትን የሚያደርጋቸው። መንፈስ ቅዱስ ሴት ልጅ አይመርጥም ማለት ነው። ከሚስጥራት ጋር በተገናኘ ጉዳይ ማጥመቅ፣ ቅዱስ ቁርባንን አዘጋጅቶ ህዝቡን ማብላት፣ ማጠጣት፣ የጌታን ስጋና ደም መስጠት፣ ይሄ ለሴት ልጆች የተሰጠ የአገልግሎት ጸጋ አይደለም። ኦኬ። እና ምክንያቱ ምንድን ነው ብዬ መጠየቅ እችላለሁ? ትችላለች፣ ችግር የለውም። ምክንያቱ ለአገልግሎት ሲመረጡ ለዚህ ጸጋ የተመረጡት ወንዶች ስለሆኑ ሐዋርያት ስለሆኑ ነው። የመጀመሪያው ምክንያት ለምን ማለት እንዴት? አሁን በእግዚአብሔር ምርጫ ላይ ለምን ይሄን መረጥ ካንልም መቼም ማለት ኦፍኮርስ። ግን ወንዶች ብቻ ናቸው ሲባል እኔ አሁን ለምሳሌ ሴት ነኝ አይደለ? ሌፍት አውት ነው። ቅድም እኮ ምን አልኩሽ? አስተውይ። ወንዶች ሁሉ እኮ ደግሞ ቄስ አሁንማ ወንዶች ሁሉ እኮ አያጠምቁም፣ ግን ሌፍት አውት ስሜት አይሰማንም። ለምሳሌ እኔ ዲያቆን ነኝ፣ ወንድሜ ዲያቆን አይደለም። አንተ ዲያቆን ነህ፣ እኔ ሌፍት አውት ስሜት ይሰማኝ አይለኝም። አሁን የኢሞሽን ጉዳይም አይደለም። በቃ የሆነ እኔ በቃ የስሜት ጉዳይ ሳይሆን አንቺ በራስሽ እግዚአብሔር እንድታገለግል ሁሉም የእግዚአብሔር መንግስት ካህናት ናቸው ይላል መጽሐፍ ቅዱስ። ይህን አስተውይ። ካህናት ናቸው ሲል ሁሉም ያጠምቃሉ፣ ሁሉም ያቆርባሉ እያለ አይደለም። ሁሉም ሚስጥራት ይፈጽማሉ እያለ ሳይሆን ሁሉም አገልጋይ ናቸው። እግዚአብሔርን ማገልገል፣ እግዚአብሔርን ማመስገን፣ እግዚአብሔርን በሁሉ ነገር ማገልገል ለሁሉ የተሰጠ ነው። ለምሳሌ አንቺ ጓል አለሽ አይደል? ለምሳሌ ወደ ቤተክርስቲያን መተሽ እህቶች ወንድሞች እንዲማሩ ብታመቻች፣ ኑ ወደ እግዚአብሔር ቤት እንሂድ ብትይ፣ ኑ እንማር ብትይ፣ አይሹ በቤትሽ ደግሞ በጎረቤቶችን ጓደኞች ሰብሰቦች ደግሞ ቃል እግዚአብሔር ብትነግሪያቸው፣ እግዚአብሔር እኮ በህይወቴ ላይ ይሄን አደረገ፣ እግዚአብሔር ማለት እኮ ይሄ ነው፣ እስቲ ኑ እንዘምር አብረን፣ እስቲ ኑ ወደ ቤተክርስቲያን ሄደን ሰንበት ተማሪ ሆነን እግዚአብሔርን አብረን እናገልግል፣ በዝማሬው በወረቡ፣ እስቲ ደግሞ አብረን ሄደን ቅዳሴ እያስቀደስን ከሚስጥራቱ እያይሹ። ይሄ ሁሉ ጸጋ አለን። ይሄ ሁሉ ያለ ሊሚት ለሁሉም ተሰጥቷል። ኦኬ። አሁን አስተውይ፣ ይሄ ሁሉ ጸጋ ለሁላችን ተሰጥቷል። ግን ሁሉ ግን ምን አይሉም፣ ሁሉ አይሰብኩም። ሁሉ አንድ ሚኒት አድርጉልኝ ፕሊዝ። ሁሉ አጋንንት አያወጡም አይደል? ሁሉ አያጠምቁም። ደግሞ ለዚህ ደግሞ ጸጋ ተብሎ ደግሞ የሚጠሩ ወደ አገልግሎቱ የሚጠሩ አሉ። በዚህ ጸጋ ላይ ግን እግዚአብሔር ባወቀ ይህን ጸጋ የሰጠው ይህን ጥሪ ይህን በተለይ ከሚስጥራ ጋር የተያዘውን ስልሽ ከሳክሪመንት ጋር ከሆሊ ሳክሪመንት ጋር የተያዘውን ግን የተሰጠው ለማን ነው? ለወንዶች ነው። በተረፈ ግን እህቶቻችን ግን አውደ ምሕረት ላይ ቆመሽ መዘመር አትከለከይም። አላየሽም እንዴ? በየቤተክርስቲያኑ ትላልቅ ጉባኤ ሲኖሩ በዓላት ሲኖሩ እህቶቻችን ዘማሪያን በጣም ብዙ እኮ ሴት ዘማሪያን አላየሽም? አይተሻል? በየሰንበት ትምህርት ቤቱ የሚገርሙ ሴት ዘማሪያን አሉ። በየገዳሙ እንትን ቴዎሎጂ ስኩል ቴዎሎጂ ትምህርት ቤት ሴቶች እኮ መምህራን አሉ እኮ እናቶች አሉ። ባይዘወይ ቅዳሴ የሚያስተምሩ መጽሐፍትን የሚያስተምሩ እኮ አሉ። የሚገርምሽ ቅዱስ ጳውሎስ ግን እየተናገረ ያለው በአምልኮ ጊዜ ያለውን ነው። በአምልኮ ጊዜ በእኛ በኦርቶዶክሳዊ ቤተክርስቲያን በአምልኳችን ጊዜ አምልኳችን ባዶ አይደለም። አየሽ፣ አምልኳችን ቅዱስ ስጋው ክቡር ደሙ አለው። አምልኳችን ከሚስጥር ጋር የተገናኘው ነው። እኛ በዛን ጊዜ ይህን ነገር ሊያደርጉ የሚችሉት በዛ ጸጋ የተጠሩ ማን ናቸው? ወንድሞቻችን ናቸው እንጂ ይሄ የሌፍት አውት ጉዳይ አይደለም። ለምሳሌ ምሳሌ ልስጥሽ። ለምሳሌ ልጅ መፀነስ የምችሉት እናንተ ናችሁ አይደል? ጓል ወንድ ልጅ ለመፀነስ አይችልም ብልሽ ምንድን ነው የምትይኝ? አልፈጠረውም እንደዛ። በቃ አሁን እግዚአብሔር ባወቀ ለወንድ ልጅ የሰጠው ምን አለ? የራሱ የሆነ የተፈጥሮ ጸጋ አለ። ለሴት ሰጣት የራሷ ጸጋ አለ አይደል? ሌፍት አውት ሆንን ግን አንልም። አየሽ፣ ልክ እንደዛ ሁሉ ለሁሉ አገልግሎት ተፈቅዷል። ሁሉ እግዚአብሔር እንዲያመሰግኑ ተፈቅዷል። ሁሉ እግዚአብሔር እንዲቀድሱ ተፈቅዷል። ሁሉ በቻሉት መጠን ሁሉ ከእግዚአብሔር ጋር እንዲኖሩ እግዚአብሔር እንዲያገለግሉ ተፈቅዶላቸዋል። ግን ሁሉ ግን አያጠምቁም።
አሁን ደግሞ ወደ አገልግሎቱ መጠናሹ ስፔሲፊክ አደረግ ነው። ሁሉ ግን የጌታን ስጋና ደም እያዘጋጁ አያቆርቡም። ይሄ ደግሞ ለማን ነው የሚሆነው? ልክ ጌታ ሐዋርያትን ብቻ መርጦ ወደ ዓለም ሁሉ ሂዱ፣ አሁን ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ፣ ከዛ ደግሞ ምን አድርጉ? አጥምቁ ያለው ወንዶችን ነው አይደለ? በቃ ታዲያ ሌሎቹ ወንዶች እኮ አሉ እኮ ባይዘው ከ120 ቤተሰብ ውስጥ እኮ 36 ቅዱሳት አንስትና 72 አርድእት እኮ አሉ፣ ወንዶች እኮ አሉ። እንዴ ለምን እኛ አላጠመቅንም? እኛ ስለምን ለይፍታው ተሰማን አላሉ? ምክንያቱም የስሜት ጉዳይ ሳይሆን በጸጋ የሚጠሩ አሉ። ለዛ ጸጋ ደግሞ አንቺ አጋጅቶኛለሽ። ለምሳሌ ደግሞ ሌላ ስትሽ ጥሩ ምሳሌ አስታወሱኝ። አሁን እፎይን አየሽው አይደል? እዚህ ቲክታክ ላይ እፎይ አሁን የተሸከመውን ሸክም አይተሸዋል። አሁን የእፎይ እውቀት የእፎይ ጭንቅላት ለሁሉ የተሰጠ ነው አይደለም? እፎይ ደግሞ የተጠራበት ደግሞ ልዩ ጸጋ አለው ማለት ነው አይደል? አሁን ሌሎቹ አሁን እኔ ወንድ ነኝ የእፎይ አይነት ነገር ለምንድን ነው እንዴ ምናምን ብዬ ኮምፕሌን አላደረግም። ለምሳሌ ኮምፕሌን አላደረገው። ሁሉ ደግሞ ጸጋ ልዩ ልዩ ስለሆነ ለፍጥረት ሁሉ እግዚአብሔር ጸጋ ሰጥቷል፣ መክሊት ሰጥቷል። ለሁሉ የተለያየ ጸጋ ሰጥቷል። ደግሞ ሁሉ ደግሞ ህዝቡን እንዲያገለግል ደግሞ ለሁሉ ልክ ህዝቡንም ተመልሶ የሚያገለግሉበት በተለይ ከሚስጥር ጋር የተገናኘው ነገር ደግሞ ሁሉ የሚያደርገው ሳይሆን በዚህ ጸጋ የተጠሩ በዚህ ጸጋ እግዚአብሔር የጠራቸው የመረጣቸው ለዚህ ጸጋ የሾማቸው ካህናት፣ ዲያቆናት፣ ጳጳሳት ስፔሲፊክ ይሆናሉ ማለት ነው። በእንደዚህ አባባል ልክ ለምሳሌ እንደ ኖርማል እንደ ተፈጥሮ በምድር ያለው ሴት ልጅ ታረግዛለች፣ ትወልዳለች፣ ወንድ ልጅ አያረግዝም እንደማለት ሴት ልጅ ዝም ትበል የሚለውን እንደዛ እንደማለት ነው ብለን ነው የምንወስደው ወይስ እንዴት እናደርገዋለን? ዝም ትበል ሲል ምን መሰለሽ፣ ዝም ብሎ ዝም ትበል አይደለም ያለው፣ በጉባኤ መካከል አይደለም የሚለው አይደል? ዝም ትበል ብሎ በየት የሚለውን እኮ ሎኬሽን ስፔሲፊክ ቦታውን ነግሮሻል አይደል? ጉባኤ ይላል። በሐዋርያቱ ጉባኤ ሲሉ የቱን መሰለሽ? ተሰባስበው ክቡር ስጋውን ክቡር ደሙን የሚበሉበትን ያንን እንጀራ ያንን ህብስት ያንን ማዕድ የሚቃመሱበትን ይህ ማድረግ የምትችለው ነው። አየሽ፣ አምልኮ እየመራች ሚስጥራትን እየፈጸመች እያጠመቀች ስጋው ደሙን እያቀበለች ይሄን አታርግ ነው ያለው። ኦኬ፣ ይሄን አታርግ ነው እንጂ ያለው ተሰብስባ ለሃይማኖቷ ዲፌንድ ማድረግ፣ ተሰብስባ ከቤተሰቦቿ ጋር መማማር፣ ከእህት ወንድሞቿ ጋር መማር፣ እንደዚህ ቲክታክ ላይ እምነቷን መመስከር፣ እኔ ማምነው ይሄን ነው ማለት። ምክንያቱም አሁን ይሄ የምናደርገው ነገር ከምን ጋር የተገናኘ አይደለም፣ ከሚስጥራት ጋር የተገናኘ አይደለም አይደለም። አሁን እያጠመቅን ነው፣ እዚህ ክቡር ስጋውን ክቡር ደሙን እየሰጠን ነው፣ እዚህ ጓል አይደለም። አሁን ምስክር ነው ያዝነው አይደለም። መመስከር ለሁላቸው የተፈቀደ ነው። ባይዘው እንመሰክራለን፣ እምነታችንን እንመሰክራለን። ምክንያቱም ክርስቶስ በሰው ፊት የሚክደኝን ብሏል። በሰው ፊት ለሚመሰክርልኝ በአባቴና በመላእክቱ ፊት እመሰክርለታለሁ፣ የሚክደኝን ደግሞ እክደዋለሁ፣ አላውቀውም ብሏል። ስለዚህ መመስከር ለሁሉ የተሰጠ ጸጋ ነው። ምክንያቱም በእምነታችን እናፍር ልንሸማቀቅ ስለማይገባ ለሚጠይቋችሁ ጥያቄ ሁሉ ነው የሚለው መልስ ለመስጠት የተዘጋጃችሁ ሁኑ። መልስ መስጠት፣ ምስክርነት ለሁሉ የተሰጠ ነው። ግን ደግሞ ወደ ስፔሲፊክ ነገር ግን ማጥመቅ፣ ይሄ ከሚስጥራት ጋር ወደ ቤተክርስቲያን ከመጨመር ጋር የተገናኘው ግን ሲመጣ ግን ይሄ ለወንዶች የተሰጠ ነው፣ ለሁሉ የተሰጠ አይደለም። ለሁሉ ወንዶችም የተሰጠ አይደለም እንጂ በተረፈ እንዳልኩሽ ነው። ቴዎሎጂ ብትሄጂ በጣም ብዙ እናቶች መነኮሳት መምህራን አሉ። ኦኬ፣ ቅዳሴ መምህራን አሉ፣ እናቶች መነኮሳት ብዙ አሉ። ግን በቤተ መቅደስ ያለውን ግን አገልግሎት ግን ከወንዶችም በዚህ ጸጋ የተጠሩ ብቻ ወንዶች እንጂ ሁሉም ወንዶች አይደሉም ያን የሚያደርጉት። ምንም ችግር የለውም። ትዝ ይልሽ እንደሆነ በዚህ በመጽሐፍ ቅዱሳችን ላይ አንድ ባለ ሀብት ብሎ ጌታ በምሳሌ ሲያስተምር ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጣችሁ አይደለም የሚለው። ትዝ ይልሽ እንደሆነ 5 የተሰጠዋለ፣ 2 የተሰጠዋለ፣ 1 የተሰጠዋለ አይደል? 5 የተሰጠው 2 ከተሰጠው 2 የተሰጠው ደግሞ 5 ከተሰጠው ኮምፕሌን ያደረገ የለም በመሃላቸው። 2 የተሰጠው እንዴ ለሱ ለሰጥረኝ 5 ሰጠኝ አላለም። አይሹ 5 የተሰጠውም እንደተሰጠው ጸጋ መጠን ፍሬ ማፍራት ይጠበቅበታል። አይሹ 2 የተሰጠውን ደግሞ እንደተሰጠው ጸጋ መጠን እንዴ ለሱ 5 ሰጠ ለእኔ 2 ሰጠ ብሎ ኮምፕሌን ሌፍት አውት አደረከኝ አይልም። እሱም በተሰጠው ጸጋ ደግሞ ፍሬ ደግሞ ይጠበቅበታል። 1 የተሰጠውም ራሱ በዛች በአንዷ ደግሞ ፍሬ ማፍራት ይጠበቅበታል። ፍሬ ማፍራት ማለት ያንን ጸጋ ይቀበላል፣ ያንን መክሊት ይቀበላል። ከእግዚአብሔር ዘንድ ያለ መክሊት ያለ ጸጋ ወደዚህ ምድር የመጣ የለም። ሁሉ በመክሊት በጸጋ ነው የመጣው።
ያ መክሊታችን ግን ልዩ ልዩ ነው። ጸጋችን ግን ልዩ ልዩ ነው። አየሽ፣ የተሰጠን ጸጋ ልዩ ልዩ ነው። ያንን ጸጋና ችሎታችንን ያንን ሪኮግናይዝ አድርገን ምን ማድረግ ነው? ቫሊዩ ሰተን በተሰጠን ጸጋ ፍሬ ማፍራት መሮጥ። የበለጠው ጸጋ ያለውን ሰው ደግሞ በበለጠው በዛ ጸጋው ደግሞ መጠቀም። ለምሳሌ በጣም 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 ስማርት የሆነ ሰው በህይወትሽ ላይ አጋጥሞሽ ያውቃል? ጓል የምትጠቀሚበት ምክር ስትፈልጊ ምናምን ስትፈልጊ የምትጠቀሚበት ሰው የለም አለ አይደል? አሁን እሱን ሰው ተጠቀምሽበት። አይሹ ምን ስላረሽ? እሱ የተሰጠውን ብዙ ጸጋ ክሬዲት ስለሰጠሽ ቫሊዩ ስለሰጠሽ አይደል? ኮምፕሌን ብታደርጊ ትጠቀሚበታለሽ። ምክንያቱም ስታየው ትናደጃለሽ አይደል? ኮምፕሌን ካረሽ። ኢንስቴድ ግን ሁሉ የተሰጠው ጸጋ ልዩ ልዩ ነው። ኦኬ፣ ለምሳሌ ወደ መንፈሳዊ ላምጣው። አጋንንት የማውጣት ጸጋ ያላቸው አባቶች ብዙ አሉ። ስለዚህ አጋንንት ለማውጣት ጸጋ ያላቸውን አባቶች በሰጣቸው ጸጋ እኔ መጠቀም አለብኝ አይደል? ለምን እኔ አጋንንትን አላወጣውም? እነሱ አጋንንት ሲያወጡ እኔ አጋንንት ማውጣት ለምንድን ነው ብዬ ኮምፕሌን አላደርግም። ምክንያቱም ሁሉም የተለየ ጸጋ ስላለው ማለት ነው። እና ከዚህ አንጻር ነው በደንብ ማየት ያለብሽ። አንዳንዴ አባቶቻችን ደግሞ ከምን ያገኙታል? ከተፈጥሮ ሁኔታችን ጋር ያገናኙታል። ባይዘወይ ለምሳሌ አሁን እህቶቻችን ታውቂያለሽ፣ በወር የሴቶች ልማድ አለባቸው አይደል? ፔሪድ ይመጣል። ፔሪድ ሲመጣ ሆስፒታል እኮ የሚተኙ አሉ አይደል? ታውቂያለሽ መቼም። የሚያስመልሳቸው አሉ፣ በጣም ብዙ ፔን ውስጥ የሚያሳልፉ አሉ አይደል? ስለዚህ በቃ እሷ ፔኗስ በቃ ሐኪም ቤት በሄደሽ ቁጥር አገልግሎቱ ሊቆም ነው። አይሹ ይሄ የሴትነት በራሱ ተፈጥሮ አለ። ባይዘወይ አይደል? ሴትነት በራሱ ተፈጥሮ አለ። ለምሳሌ ሴት ልጅ በቃ ድምጿ ራሱ እኮ በአንዳንድ ደካማ የሆኑ ሰዎችን እኮ ወዳልሆነ ስጋይ ስሜት የሚከትም አላል። በቃ አንዳንዴም አባቶቻችን ከተፈጥሮ አንጻርም እግዚአብሔር አዋቂ ስለሆነ ሁሉን ነገር የሚያውቅ ስለሆነ በሴቶች ላይ ካለው የተፈጥሮ ሁኔታ አንጻር፣ በወንዶች ላይ ካለው የተፈጥሮ ሁኔታ አንጻር ከዚህ አንጻር ይሄ መውጣቱ መውረዱ መታገሉ ብዙ ነገሩ ከአገልግሎቱ አንጻር እና ደግሞ ካለው ሸክም ካለው መከራ አንጻር በዚህም የተነሳ እህቶቻችን ደግሞ በልዩ ጸጋ እግዚአብሔር ጠራቸው፣ በልዩ ጸጋ እግዚአብሔር ደግሞ ሰጥቷቸዋል ብለው ደግሞ ያስተምራሉ ማለት ነው። ሌላው በቃ ሌሎች ይቀጥሉና ኔክስት ታይም በቀደም ስለ ትሪኒቲ ያስተማረኝ ሰው ነበር እና እዛ ላይ አንዳንድ ጥያቄዎች አሉኝ፣ ግን አሁን ለሌሎች ድል ስጥ። ቴንክ ዩ ቨሪ ማች። ምንም ችግር የለውም። እንኳን ትሪኒቲን በአንድ ቤዚክ በጣም ቀላል በሆነ ነገር ላስረዳሽ። ኦኬ፣ ሁሌም የማስረዳበት መንገድ ነው፣ ብዙ ሰው ይረዳዋል ያንን። ባይዘወይ አሁን እዚህ ጋር 368 370 ሰው አለ አይደለ? ጓል 370 ሰው በምንነትና በማንነት ብዬ ብጠይቅሽ በምንነት ስንት ሰው አለ? በማንነት ስንት ሰው አለ ብዬ ብጠይቅሽ መልስሽ ምንድን ነው? የጠየኩሽ አስተውይ፣ በምንነትና በማንነት ነው። በምንነት 370 ምናምን ሰው አለ። በማንነት ቆይ እኔ እንጃ እንዴት ነው? ምንነትና ማንነት። ምንነት ስንል ኔቸር እያልን ነው፣ ኤሰንስ እያልን ነው። አይ አንደርስታንድ እኮ ሰምሃው በስፔስ እና ማደር በታይምን አስረድቶኛል፣ እሱ ገብቶኛል። ግን እሱ እንዳለ ሆኖ ግን አሁን ለምሳሌ ስፔስ እና ታይም ጓል ምንነትና ማንነት ከተመለሽልኝ የስፔስ እና ማተር ጋር አንገባም። አሁን በምንነት መነን ብቻ ላቀልልሽ ነው። ከስፔስ ከማተርም በጣም የቀለለ በጣም ሲምፕሊፋይ ላደርግልሽ ነው። አሁን እዚህ ያለን ሰዎች በምንነት ስንት ነን? 379 ነን ወይስ አንድ ነን? በምንነት ወይኔ አላውቅም። ኔቸር እያለን እኮ ነው፣ ኤሰንስ እያለን ነው። ኔቸርማ አንድ ነን። ፐርፌክት። ስለዚህ እዚህ ጋር ያለነው ሰዎች ጠቅላላ በምንነት ስንት ነን? በምንነት አንድ ነን። ምን ተብለን እንጠራለን? ሰው አይደል? ባህሪያችንን ሰብአዊ ማንነታችን የተናገር ነው ምንነታችን አይደል? በጣም ጥሩ። ስለዚህ እዚህ 1 ሚሊዮን 2 ሚሊዮን እየጨመረ ቢመጣ መጨረሻ ላይ ምን ብለሽ የምትይው አንድ አይደል? ይሄ ምንነታችን ነው። ማንነታችን ስንል ግን ማንነት ስንል እኔ ባይነታችን እያልን ነው። ስለዚህ አንቺ እኔ አይደለሽም አይደል? እዚህ ያሉት ሰዎች ኤክሶ አንቺ አይደለሽም አይደል? በጣም ጥሩ። አሁን ወደ መጽሐፍ ቅዱስ ስናመጣው አብ ወልድ አይደለም። ምክንያቱም አብ ወልድን ልጄ ይለዋል አይደል? ወልድ ደግሞ አብን ማን ይለዋል? አባቴ ይለዋል አይደል? አሁን አስተቢ እኔና አብ ይላል። ለምሳሌ እኔና አብ አንድ ነን። አሁን እኔ እና ካልኩኝ
እኔ ስል ፐርሰን አይደለ? እኔን ነው እየጠራሁት አይደል? ለምሳሌ ክርስቶስ እኔ ሲል ፐርሰን ነው አይደለ? እና ብሎ ደግሞ አብን ሲጠራው አብም ደግሞ ፐርሰን ነው፣ እኔነት አለው ማለት ነው አይደል? እኔና አብ ሁለት ሰው አሉ ማለት ነው። ሁለት ሰዎች፣ ሁለት ሰው ሳይሆን ሁለት ፐርሰን አለ። አሁን የምናወራው ስለ እግዚአብሔር ፐርሰን ነው የምንለው፣ ባዲ ሳይሆን ፐርሰን። አሁን እኛ አካል ስንል ፐርሰን እኔ ባይነት እያልን ነው እንጂ ባዲ እያልን አይደለም። አስተውይ። ለምሳሌ ሚካኤል ገብርኤል አይደለም ነው አይደለም? ግን እንደኛ የሚነካ የሚጨበጥ ሰውነት አላቸው ነው? የላቸውም። ግን ሚካኤል እኔ ባይ ነው፣ ገብርኤል እኔ ባይ ነው አይደል? ስለዚህ ሚካኤል አካላዊ ነው ስንል ባዲ እያልን ሳይሆን ምን እያልን ነው ማለት ነው? ፐርሰን እኔ ባይ ነው እያልን ነው አይደል? ግልጽ ነው። እዚህ ድረስ ገብቶሻል? ፐርፌክት። ስለዚህ አሁን እኔና አብ አንድ ነን ሲል እኔና አብ ሲል እኔ ብሎ ራሱን እኔነት አሳየ። አብ ብሎ ደግሞ እና ብሎ ደግሞ አብን እኔ ባይ እንደሆነ አሳየ። ሁለት አካል አየን አይደል? አንድ ነን ግን አለ። አሁን ይህን ነው የምንጠይቅሽ። አሁን እኔና አብ አንድ ነን። ለምሳሌ ሰው አንቻውን ለሳይ እሺ፣ ሚዩት አድርጉልኝ ፕሊዝ። አንቻውን ለምሳሌ ሰው ነሽ። ኦኬ፣ እኔና እግዚአብሔር አንድ ነን ማለት ትችላለሽ? ነው። እኔና እግዚአብሔር አንድ ነን ለምን ነው የማትይው? ምክንያቱም እኔ ሰው ነኝ። ፐርፌክት። እሱ ሰው አይደለም። በጣም ጥሩ። ስለዚህ ክርስቶስ ታዲያ እኔና አብ አንድ ነን ሲል እንዴት ምን ማለት መቻለው? አንድ ቅድም አሁን እዚህ ጋር ያለነው ሰዎች በምንነት አንድ ነን ብለን አይደለ? ምንነት ስንም ምን እያወራን ስለሆነ ኔቸር እያወራን ስለሆነ ባህሪ እያወራን ስለሆነ አይደለ? በጣም ጥሩ። ኢየሱስ ክርስቶስ እኔ እና አብ ሲል ፐርሰንን አየን አይደል? ሁለት አካል አየን። አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው አይደል? በጣም ጥሩ። ከዛ አንድ ነን ሲል በምንነቱ አንድነቱ ታዲያ አንቺ ቅድም እኔና እግዚአብሔር አንድ ነን ማለት አልችልም ብለሽኛል። እንኳን አንቺ አይደለሽም አንድ ሙስሊም አስገብቼ እስቲ እኔና አላህ አንድ ነን ብሎ አይልም። እሺ ኦኬ። ሶ እኔና አንቺ አሁን ክርስቶስ እኔና አብ አንድ ነን ሲል አንድ ያለው ምኑን ነው ታዲያ? እኔ ማለት አልችልም ብለሽኛል። አስተውይ። ቅድም እኔና እግዚአብሔር አንድ ነን ማለት አልችልም ብለሽኛል። እሺ አይደል? አልችልም ያልሽበት ምክንያት ለምንድን ነው ስልሽ ስለምን እያወራሽ ስለሆነ ነው። ስለ እግዚአብሔር ምንነት እያወራሽ ነው አይደል? ምንነት እያወራሽ ስለሆነ አዎ እኔና እግዚአብሔር አንድ አይደለንም፣ እኔ ሰው ብቻ ነኝ እያልሽ ነው አይደል? ሰው ብቻ ስለሆንሽ አንቺ ምን መሆናችም ከመለኮት ጋር አንድ መሆን አትችይም። ምክንያቱም መለኮታዊ ማንነት የለሽም አይደል? ኔቸርሽ መለኮታዊ ምንነት የለውም አይደል? በጣም ጥሩ። ኢየሱስ ክርስቶስ ግን ማንም ማለት የማይችለውን ነገር አለ። ምን ብሎ? እኔና አብ አንድ ነን አለ። ስለዚህ አንድ ነን ሲል በምን አንድ ነን እያለ ነው? በአካል አይደለም፣ በፐርሰንነት አይደለም አይደል? በምንነት ነው እንጂ በአካል አንድ ነን እያለ አይደለም። ምክንያቱም በአካል አንድ ነን እያለ ከሆነማ እኔና አብ ማለት አያስፈልገውም አይደለም? ምክንያቱም አብ አብ ነው፣ ወልድ ወልድ ነው፣ አብ እኔ ባይ ነው። ወልድ አብን ልጄ ይለዋል፣ ምነው አባቴ ይለዋል። አብ ደግሞ ወልድን ልጄ ይለዋል። ስለዚህ በአካል ሁለት አካል አለ። ታዲያ በምንድን ነው አንድ? ታዲያ አንድ ነን ያለው በምንድን ነው? በኔቸር ሊሆን ነው ማለት አይሹ? አም ኮንፊውዝድ እዚህ ጋር በጣም ለውስቱኛለሁ። እሺ ለምሳሌ ቅድም ወደ ኋላ ልመልስ። 394 ሰዎች በምንነት ስንት ነን አልኩሽ? አንድ ያልሽ ምን ሪፈር እያደረግሽ ነው? ሰው ስለሆኑ ኔቸር አይደል? ኔቸር። በጣም ጥሩ። አንቺና እግዚአብሔር አንድ ናችሁ? አይደለንም። ለምን አንድ አይደለንም ያልሽኝ? ምንን ሪፈር እያደረግሽ ነው? እኔ ሰው ነኝ። እኔ አሁን ለምሳሌ ፍጡር ነኝ፣ እሱ ደግሞ ጎበስ። አየሽ፣ አንድ አይደለንም ስትይ ምኑን ሪፈር እያደረግሽ ስለሆነ ነው? ምንነት ሪፈር እያደረግሽ ነው አይደል? ምንነት ሪፈር እያደረግሽ ስለሆነ አንድ አይደለንም ብለሽ መስመርሽን አሰምርሻል። በመጽሐፍ ቅዱስ አንድም ቦታ ላይ እኔና እግዚአብሔር አንድ ነን ያለ አታገኝም ከክርስቶስ ውጭ። ክርስቶስ ግን ይሄን ይላል። ለምንድን ነው ይሄን የሚለው ካልን አንደኛ
ከአባቱ ከአብ ጋር ትክክል የሆነ አንድ ኔቸር ስላለ አንድ ባህሪ ስላለ እሱ ምን ይባላል? የአምላክነት የመለኮትነት ባህሪ አይደል? ለምሳሌ እዚህ ቆላሲያስ ላይ እንዲህ ይላል፣ ኢየሱስ ክርስቶስ በስጋ የተገለጠ እግዚአብሔር ነው፣ አምላክ ነው። ቆላሲያስ ላይ ቆላሲያስ 2:9 ላይ እንዲህ ይላል፣ አንብብልሽ ይላል መሰለሽ። ኦኬ አንዴ ቪዲዮ ልክፈት። እሺ ቆላሲያስ ይታሻል። ኦኬ ቆላሲያስ 2:9 ላይ እንዲህ ይላል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳያማርካችሁ ተጠንቀቁ ካለ በኋላ በእርሱ ይላል። አይሹ በክርስቶስ ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። አይሹ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እዚህ ጋር ሰውነት ሲል ሰው መሆኑን ያሳይሻል አይደለ? የመለኮት ሙላት ይላል። ይኸው በክርስቶስ የመለኮት ሙላት በሰውነት ተገልጦ ይኖራል። ስለዚህ መለኮትነት ምንድን ነው? ባህሪ ነው አይደለ? ሰውነት ደግሞ ባህሪ ነው አይደል? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ሲባል ሰምተሽ ታውቂያለሽ አይደል? ፍጹም ሰው ፍጹም አምላክ ነው ስም ምን እያለን ነው? እርሱ እግዚአብሔር አምላክ የነበረው በስጋ ተገለጠ እያለን ነው። በስጋ ሲገለጥ አምላክነቱን አልተወም። ሰው በመሆኑ ደግሞ አምላክ ሰው በመሆኑ ደግሞ ሰውነት ደግሞ አልጠፋም። ስለዚህ ምን ተባለ? ይኸው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ፍጹም የሆነ መለኮትነት በሰውነት ተገልጦ አለ ማለት ነው። ስለዚህ አሁን አንቺን እዚህ ውስጥ ልክተት። ለአንቺ መናገር ይቻላል? በጓል የመለኮት ሙላት በሰውነት ተገልጧል ይባላል? ስለዚህ አንቺ እኔና እግዚአብሔር አንድ ነን አይደለም ስትይኝ መለኮትነትን ሪፈር እያደረግሽ አይደለ? ክርስቶስ ግን እኔና እግዚአብሔር እኔና አባቴ አንድ ነን ሲል ግን ምን እያለ ነው? እርሱ በባህሪው ምንድነው? መለኮት ነው። መለኮት ስለሆነ ከአባቱ ጋር ምንድነው? እሱ አንድ ነው ማለት ነው። ስለዚህ አንድ መለኮት አለ ማለት ነው። ቅድም አሁን 412 ሰዎች በምንነት አንድ ነን አላልኩሽም? እሺ ልክ ክርስቶስም እኔና አብ አንድ ነን ሲል አንድ ነን ያለው ምኑን ነው ማለት ነው? ምንነቱን አይደል? በአካልማ አብ ወልድ አይደለም፣ ወልድ አብ አይደለም እኮ ቅድም ለየን። ምክንያቱም እኔ ብሎ እኔነት ፐርሰን ጠርቷል፣ አብ ብሎ ደግሞ አብን ደግሞ ጠርቷል አይደል? መጨረሻ ላይ ግን እኔና አብ ምንድነን አለ? ግን አንድ ነን አለ። ለምንድነው አንድ ነን የሚልበት ምክንያት? እርሱ ምን ስለሆነ? መለኮት ስለሆነ። አይሽ ፍጹም ሰው ፍጹም አምላክ ነው ስንል ይኸው ሰውነት ብሎ ፍጹም ሰው፣ መለኮትነት ደግሞ በመለኮት ሙላት ደግሞ ብሎ ፍጹምን አምላክነትን ያሳያል ማለት ነው። ስለዚህ የሥላሴን ትምህርት ስንማር በምንነት አንድ አምላክ፣ አንድ መለኮት፣ አንድ እግዚአብሔር፣ አንድ ፈጣሪ አለ ማለት ነው። ልክ እኛ በምንነት አንድ ኔቸር እንዳለን ማለት ነው። ሰው እንደምንባለው በምንነት አንድ አምላክ አለ ማለት ነው። በማንነት ስንል ግን ፐርሰን እያልን ነው። ፐርሰን ስንል ደግሞ አብ ወልድ አይደለም እያልን ነው። አይሹ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ በማንነት በፐርሰን ሶስት አካል አለ። ሶስት አካል ስንል አካል ስልሽ ባዲ እያልኩ ሳይሆን ፐርሰን ነው እያልኩኝ ያሉት እኔ ባይነት ማለት ነው። ሶስት አካል አለ። ይሄ ሶስት አካል ግን ሶስት አካል መኖሩ ለምሳሌ እዚህ 400 ሰው መኖሩ 400 ምንነት አለን ያስብላል? አያስብልም። በምንነት የፈለገ ሰው ቢጨመር ቢበዛ በምንነት አንድ ነን አይደለ? ሶስት አካል መኖሩ ሶስት አምላክ ያስብላል ማለት ነው? አያስብልም ማለት ነው። አይሽ ሶስት አካል መኖሩ ሶስት ማንነት መኖሩ ሶስት መለኮት ያሰኛል? አያሰኝም። ይልቁንም አንድ በአንድ ምንነት ስንል በመለኮት በፈጣሪነት በአልፋና ኦሜጋነት በሁሉን ፈጣሪነት ቻይነት አንድ አምላክ አለ። ግን የአንድ አምላክ ግን በሶስት አካል ተገልጧል። ወይም ፐርሰን የምንለው ማለት አካል ስንል ገብቶኛል። እዚህ ጋር በቃ ይሄ እንዳለ ገብቶኝ እንዳለ እንደዚህ ከሆነማ ይሄ አንድ የሆነ ቦታ ላይ አንድ ቨርስ አለ። አሁን ለምሳሌ ከኔ በቀር ወደ አብ መንገድ የለም የሚለው እንዴት እናደርገዋለን ማለት ነው? ተቋረጥ። አሁንስ ይሰማል? አሁን መተሻል። ኦኬ ይሄ እንዳለ ሆነ። ይሄ ገብቶኛል። እንደዚህ ከሆነ ታዲያ አንድ የሆነ መጽሐፍ ቅዱስ ላይ የሆነ ቨርስ አለ ከኔ በቀር ወደ አብ መንገድ የለም ይላል።
ካለኔ ወደ አብ ልትመጡ አትችሉም ይላል። እሱም ብቻ አይደለም፣ መልሶ ደግሞ አብ ወደ እኔ ካላመጣችሁ ወደ እኔ አትመጡም ይላል። ሁለት ቦታ ሁለት ነገር ጌታችን ተናግሯል። አንደኛው ያለኔ ወደ አብ አትመጡም አለ፣ አስተውይ። ቀጥሎ ደግሞ አብ ደግሞ ወደ እኔ ካላመጣችሁ ወደ እኔም አትመጡም አለ። ኦኬ፣ ምን ማለት ነው? ምን ማለት መሰለሽ? ልጁ ክርስቶስን በስጋ የተገለጠው ማን ነው? ወልድ ነው አይደለ? በስጋ የተገለጠው ወልድ ነው። በስጋ አብ አልተገለጠም፣ መንፈስ ቅዱስ አልተገለጠም አይደል? በስጋ የተገለጠው ወልድ ነው። ወልድን የእግዚአብሔር ልጅ፣ ምክንያቱም ክርስቶስ የተሰቀለበት ምክንያት አሁን ጉድ ፍራይዴ እናከብራለን አይደለ? ፊት ለፊታችን አይደለ? ያ የተሰቀለበት ክርስቶስ የተሰቀለበት ምክንያት ሰርቆ አጥፍቶ በደል ሰርቶ ነው የእግዚአብሔር ልጅን ስላለ ይኮር አይደለ? ክሳቸው ትዝ ይልሽ እንደሆነ የፈሪሳውያንና የአይሁዶች ክስ ምን ነበረ? ራሱን የእግዚአብሔር ልጅ ነኝ ይላል። እሺ እኔ አምላክ ነኝ፣ ራሱን ከእግዚአብሔር ጋር ያስተካክላል። እኔና አብ አንድ ነን ይላል። እሺ በቃ ይሄ ነው። እንዴት እንዲህ ይላል? ድንጋይ ሊወጉት የሚያነሱት ስለዛ ነበረ። ስለዚህ የእግዚአብሔርን ልጅ በስጋ የተገለጠውን የእግዚአብሔርን ልጅ ሳታምኚ እርሱ ከእግዚአብሔር ዘንድ የተላከ ከአባቱ ዘንድ የተላከ ለዓለም ቤዛ እንዲሆን የተላከ እርሱ የእግዚአብሔር ልጅ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ የሚላል መሰለሽ እንዲህ ይላል፣ ይኸው ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ያን በስጋ የተገለጠውን የእግዚአብሔርን ልጅ ሳታምኚ አብን ማመን አትችይም ማለት ነው። ለምሳሌ አሁን አንቺ ፊት ለፊቴ ትታይኛለሽ አይደለ? አንቺ ፊት ለፊቴ ትታይኛለሽ አይደል? አንቺን ሳላወድ አንቺን ሳላፈቅር ለአንቺ መልካም ነገር ሳላደርግ የማላየውን እግዚአብሔርን እወደዋለሁ ማለት እችላለሁ? አልችልም። አንቺን ግን ለአንቺ መልካም ሲሆን፣ ለአንቺ ቀና ሲሆን፣ ለአንቺ መልካም ነገሮች ሁሉ ሳስብ ሳደርግ፣ ለፍጥረት ሁሉ መልካም ነገር ለማየው ወንድሜ በአይኔ ለማያት እህቴ መልካም ነገር ሳደርግ በሰማይ ደግሞ እግዚአብሔር ደስ ይሰኛል። እሺ ምን አደረኩ ማለት ነው? አንቺን በመውደዴ አጠገቤ ያለውን ሰው በማፍቀሬ እግዚአብሔርን ደስ አሰኘው። እግዚአብሔር ጋር ደረስኩ አይደል? በእግዚአብሔር ደስ ተሰኘብኝ በእኔ አይደል? ይሄ እንግዲህ በእኔና ባንቺ ነው። ደግሞ በልጁ ደግሞ ሲታይ ደግሞ ምንድነው? በስጋ የተገለጠው ልጁን፣ ስለ አባቱ የነገረን ልጁን፣ ስለምትመጣው መንግስት የነገረን ልጁን፣ ይሄን ሳታምኚ በስጋ የተገለጠውን ወልድን ሳታምኚ የእግዚአብሔር ልጅ ነው ብለሽ ሳታምኚ ወደ አብ አደርሽም ነው፣ ወይም አብን አታገኙም፣ ወይም የአብን ነገር የአብን ፈቃድ የአብን ዓላማ አትረጅም። ስለዚህ ምን አትይም ነው? ወደ አብ አደርሽም ነው። ምንም ችግር የለውም። ይወቅ። እሺ ጥያቄ የነበረኝ ከቤተ እምነት ነሽ? አይ ክርስቲያን መጽሐፍ ቅዱስ ሳነብ ቤተ እምነት ኦርቶዶክስ ነኝ። ግራ ገባኝ። መጽሐፍ ቅዱስ ሳነብ የሆነ ቦታ የት ቤተክርስቲያን ነው የምትሄደው? አረ ሄዳለሁ፣ ሁሉም ሄዳለሁ። የት አንድ ንገረኝ። አረ ሄዳለሁ፣ ማን ሄደ የለም። በእውነት የምር ነው። እኔ ምንም ተጠራጥሬ አይደለም ወንድም አለም። የት ነው የምትሄደው ብዬ ነው። አረ ሁሉም ሄዳለሁ እኮ አንድ ንገረኝ። አረ መድኃኒዓለም ሚካኤልም ሄዳለሁ። የት መድኃኒዓለም? አሰላ ነኝ እኔ። ምን ይባላል ቤተክርስቲያኑ ብዬ ነው። መድኃኒዓለም አለ፣ ሚካኤል አለ፣ ሁሉም አሉ። ሙሉ ስሙ ምንድን ነው ቤተክርስቲያኑ ብዬ ነው። መድኃኒዓለም ነው። መድኃኒዓለም ብሎማ የለም ተው። ሙሉ ስሙ የቤተክርስቲያኑ ስም ምንድን ነው? በእውነት አላውቀውም። በቃ መድኃኒዓለም ነው በእውነት። እኔ አሁን አንተ ያልከው ነገር ግራ ገብቶኛል። እሺ ይሁን፣ ችግር የለውም። እሺ ምን ነበረ ጥያቄ? የሆነ ቦታ እዚህ አዲስ ኪዳን ላይ ማለት ነው ዮሐንስ ምን ይላል መሰለ? ምን ቁጥሩን ንገረኝ። ቁጥሩን አሁን ሴቭ አላረኩትም፣ እንዲህ አልሸመደድኩትም። እሺ እንትን የሚል ቦታ አለ። ዮሐንስ እያጠመቀ ኢየሱስ ሲመጣበት ምናምን ከኔ ሊበልጥ ኢየሱስ ምናምን ብሎ ነበራ። እሺ ጥያቄን ትጨርስ፣ ችግር የለውም።
ከዛ እዚህ ማቴዎስ ወንጌል ላይ ደግሞ እንትን ይላል ዮሐንስ ደቀ መዛሙርቶቹን የራሱን ደቀ መዛሙርቶች ልኮ የተባልኮ አንተ ነህ ወይስ ሌላ እንጠብቅ ምናምን ይላል። እንዴት ነው? ግራ ገባኝ። ግራ ገባ። እሺ ያው የሙስሊሞቹ የሚያነሱት ጥያቄ ነው ያነሳኸው። አንደርስታንድ ጥያቄ ከየት እንደመጣ ጥሩ አሳይህና ከዛ በኋላ ትማራለህ። ቁጭ ብላለህ። ወደፊት አሳየኝና አስረዳኝ። በእውነት ላስረዳ ነው ማስረዳ ብቻ ሳይሆን ግን ደግሞ እንድትማርም ላደርግህ ነው። እሺ መጽሐፍ እልክልሃለሁ። ያንን መጽሐፍ ገብተህ ታጠናለህ፣ ትማራለህ። ክርስቲያን ነኝ ካልክ ማለት ነው። ክርስቲያን ነኝ ስላልክ ነው። እግዚአብሔርን አይ ክርስቲያን ነኝ ማርያምን፣ እኔ ለቀልድ አይደለም እንዲሁ። አይ እኔ አይደለህም አላልኩም። ክርስቲያን ከሆንክ እኔ ስልህ ከክርስቲያን የሚጠበቀው ማጥናት ነው፣ መማር ነው። ሰንበት ትምህርት ቤት ለምንድን ነው ገብተህ የማትማረው? ከስራ ጋር አይደለም አይመጣም። ለምሳሌ ለምንድን ነው የማይመጣው እንዴ? ከስራ ጋር ተው። አሁን በአሁን ሰዓት እኮ ነው የምንገባው። እሺ ይሁን፣ ችግር የለውም። እሺ ይኸው አንዴ ልክፈትና ቪዲዮ አልተከፈተም እንዴ? እሺ ምክንያቱም መጽሐፍቱ መጀመሪያ ቃሉን እናንብበው አይደለ? ቃሉ የሚገኘው ማቴዎስ ወንጌል ላይ ምን ይላል? ኢየሱስም አልፎ እንደተሰጠ በሰማ ጊዜ ወደ ጌራ ፈቀቅ ብሎ ሄደ። ከዚያም እልፍ ብሎ ሁለት ወንዶች የዘብዴዎስ ልጆች ያዕቆብ ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር ጠራቸው ይልና፣ እሺ አንዴ ትርጓሜ ላውጣል። እሺ ይታያል ወንድም ያለ አሎ። እሺ ይሄ የማቴዎስ ወንጌል ትርጓሜ ይባላል። ይታየ እንደሆነ ይላል የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። የሆነ የሚጮህ ነገር አለ ወገን። ከጎኔ ያለው ልጅም እያዳመጠ ነው። ለዛ ነው ቀንሰው ተሙ በስልኩ። እሺ ችግር የለውም። እሺ ሚላል መሰለ የምታገኘው ምዕራፍ 6 ቁጥር 31 ላይ ነው የምታገኘው። ምዕራፍ 6 ቁጥር 31 እና ምዕራፍ 11 ቁጥር 3 ላይ ታገኘዋለህ ይህን ቃል። ሰው ምን ማለት ነው የሚለውን እዚህ ጋር ሲያብራራ ምን እንደሚል። እሺ ምዕራፍ 4 ደርሻለሁ። ምዕራፍ 5 ምዕራፍ 6 ትርጓሜ ማለት መጽሐፍ ቅዱስ ኦርቶዶክሳዊ እይታ እንዴት ነው የሚፈታው? አንድ ቃል ስታገኝ እንዴት ነው የምትፈታው? በራስ ግምት ኦርቶዶክሳዊ ሰው ታውቃለህ፣ በራሱ መፍታት አይችልም። በራሳችን ይሄን ተረድቻለሁ ይሄን የመረዳት የሚባል ነገር የለም። ቤተክርስቲያን እንዴት ተረዳችሁ ነው የምንለው። ቤተክርስቲያን እንዴት ይህን ከፈታችሁ፣ ይህን ክፍል እንዴት አየችሁ፣ እንዴት ተረዳችሁ ነው የምንለው። እሱ ትርጓሜ ይባላል ማለት ነው። እሺ ምዕራፍ 6 ይኸውልህ ይታያል። ቆይ ካሜራ ልጠርግልህ። እሺ ምዕራፍ 11 ቁጥር 3 ላይ እንዲህ ይላል። በጣም ብዙ ፔጅ ስለሆነ ምዕራፍ 10 ደረስኩ። ኦኬ ፐርፌክት። እሺ ይኸው እንዲህ ይላል። ምዕራፍ 10 ምዕራፍ 11 ለምንድን ነው አንተ ነህን ወይስ ሌላ ሰውን ጠብቅ ያሉት ለምንድን ነው ብሎ ሲፈታ እንዲህ ይላል። ያው እሺ ምዕራፍ 11 ቁጥር 3 ይኸው። እሺ ወሰሚዮ ዮሐንስ ምግባሮ ለእግዚ ኢየሱስ እንዛሃሎ በቤተ ሞቅ ፈነወ ይላል። እሺ ነገር ግን ይላል ዮሐንስ መጥምቅ በግዞት በቤት ሳለ ጌታችን ኢየሱስ ክርስቶስ ያደረገውን ታምራት ያስተማረውን ትምህርት የሰራውን ትርፋት በሰማ ጊዜ ከደቀ መዛሙርቱ ሁለቱን ወደሱ ላከና ወይ ቤሎ አንተኑ ዘትመጽእ ትመጣለህ ብለን ተስፋ የምናደርገው አንተ ነህን አለው። አስተውል። ይታያል። ዙም ላድርግልህ። ችግር የለውም። ኧረ አንብብልኝ። ችግር ነው። ጠፋ እባክህ። አንተ ዙም አድርጌያለሁ ብለው ብዬ ጠፋ ተመልሶ። ችግር የለውም። በቃ አስረዳኝ። ኧረ ችግር የለውም። አይ ነው ፋይን። መጽሐፉንም እንድታነበው ስለምፈልግ ነው ወንድሜ። እንዴት እንደሚፈታም እንድታየው ፈልጌ ሌላ ቀን እኔም አላስፈልግም። ኦኬ መጽሐፉ ራሱ እዛው መልስ ስለሚሰጥ ማለት ነው። በተለይ ከሙስሊሞች ጋር ስታወራ ይሄን መጽሐፍ ይዘህ ብታወራ ብዙ መልስ ታገኛለህ። እነሱ በራሳቸው ስለሚተረጉሙት
ግራ ነው የሚገባን። አንዳንድ ጥያቄ ሲነሳልን እኮ በእናትህ ሼም ነው የሚይዘን። የሆነ ሼም የሚይዝ ስላላነበብክ ነው ወንድሜ። ሼም እንዳይዝ ከፈለክ ማንበብ ነው። ከዚህ በኋላ ሼም የሚይዘው ሰው ስላላነበበ ነው እንጂ ብትማር ብታነብ ምንም ሼም አይዝም። ደረትን ነፍተህ በራሴ እኮ ነው የምናደደው። በራሴ ነው ታውቃለህ። አለማወቅ እንዳለ ነው። አይዞህ፣ እሱ ችግር የለውም። እሱ ምንም ከዛሬ ጀምሮ ይስተካከላል። ማንበብ ከጀመርክ ምንም ችግር የለውም እሱ። እሺ ይኸውና እሺ ምዕራፍ 3 ያው እሺ ይመጣል ብለን ተስፋ የምናደርገው ሌላ አለ ብሎ ሀተታ ያው እሱ ተጠራጥሮ አይደለም። አስተውል፣ ምን ይላል? እሱ ተጠራጥሮ አይደለም ይላል። አየው፣ ማን ነው? ዮሐንስ እነዛን ሰዎች የላከው ዮሐንስ ተጠራጥሮ አይደለም፣ ይልቁንም ይላል ያው ተጠራጥሮ አይደለም፣ እኒህ ተጠራጥሮ ነበርና አይተው አምላክነቱን ይረዱት ብሎ ነው እንጂ። አየው፣ ለምሳሌ አንተ በደንብ ስማኝ፣ አንድ የምሰራውን አቁመህ ለምሳሌ ስማኝ። አሁን አጠገብ ያለው ወንድሙ ስሙ ማን ነው? አጠገብ ያለው ወንድም ስሙ ማን ነው? ተመስገን ይባላል። እሺ ተሙ፣ ስለ ተሙ እኔ አውቃለሁ፣ አንተ ስለ ተሙ አታውቅም። አስተውል፣ በደንብ ስማኝ። ስለ ተሙ እኔ አስቀድሜ አውቃለሁ። ስለ ተሙ የማውቀውን ነገር አንተ አልተቀበልክም፣ አንተ ትጠራጠራለህ፣ እኔ ግን አውቃለሁ። ገባ? ስለዚህ ምን አረጋሃለሁ ማለት ነው? ወደ ተሙ ሄደ ከተሙ ራሱ እንድታይ ከተሙ ራሱ እንድትሰማ ወደ ተሙ ልካለሁ ማለት ነው። ገባ? እኔ ተሙን ተጠራጥሬው አይደለም ወደ ተሙ ምልክህ። ተሙ ጋር ሄደ ራሱ አንተ ራስህ አይንህ አይቶ ጆሮ ሰምቶ አንተ ራስህ እንድታምን ነው ምልክህ። ገባ? ዮሐንስም ሲልክ ወደ ክርስቶስ ሲልካቸው ዮሐንስ ተጠራጥሮማ አይደለም። ምክንያቱም ዮሐንስ ስለ ክርስቶስ ትንቢት ይናገር ነበር አይደለ? የእግሩን ጫማ መፍታት የማይገባኝ ከኋላ የሚመጣ እያለ ይናገር ነበር አይደል? እርሱ እንደዚህ ነው እርሱ እንዲህ ነው እያለ ይናገር ነበር። ዮሐንስ ታዲያ ለምንድን ነው እነሱ የላካቸው ከተባለ ዮሐንስ ተጠራጥሮ ሳይሆን የላካቸው እነዛ ሰዎች ክርስቶስን ይጠራጠሩ ስለነበረ ከራሱ ከክርስቶስ እንዲሰሙ ከክርስቶስን እንዲያዩ ክርስቶስን እንዲሰሙና ከሱ ራሱን ሰምተው እንዲረዱ እንዲያምኑ ለማድረግ ወደ እሱ ወደ ክርስቶስ ላካቸው ማለት ነው። ገባ አሁን? ምክንያቱም ማብራሪያችን የሚለው ነው የምነግርህ። ለማብራሪያችን ያው ምን ይላል? ይመጣል ብለን ተስፋ የምናደርገው ሌላ አለ ብሎ ጠየቀ። ትርጉም እሱ ተጠራጥሮ አይደለም። አየው፣ ዮሐንስማ ተጠራጥሮ አይደለም፣ ይልቁንም ይላል እነዛ ተጠራጥሮ ነበርና ራሳቸው አይተው አምላክነቱን ይረዱት ብሎ ነው እንጂ ይላል። አየው፣ ለምሳሌ አንተ የሆነ ሰው ካላመንከኝ ሄደ እየው ትል አይደለ? አንድን ሰው ሄደ እየው የምትለው አንተ ስለተጠራጠርክ ነው ያንን ሰው አይደለም። አንተማ አምነሃል አይደለ? ግን ያ ሰው ግን ራሱ ሄዶ እንዲቀበል ራሱ ሄዶ እንዲሰማ እንዲረዳ አይደለ? ምክንያቱም አንተ ስትነግረው አልተቀበለም። ስለዚህ ከዛው ከራሱ ሄዶ እንዲረዳ እንዲቀበል ዮሐንስ ሲነግራቸው አላመኑም፣ ተጠራጠሩ። ገባ? ስለዚህ ዮሐንስ ምን አደረገ? ሄዳችሁ ጠይቁት፣ ራሱን የምትመጣው አንተ ነህን ብላችሁ ጠይቁት ራሱን እንጂ ዮሐንስ ተጠራጥሮ ወይም ሌላ ነገር ግራ ገብቶት አይደለም። ገባ? ገብቶኛል። ኧረ ስለዚህ መልሱ ግልጽ ነው አይደል? ይባለው እኮ አንተ እየተላለ ጥር ሊያወጣ ሲል አብርሃም አወጣ። አየህ ትላለህ እንደ ጠይብ ትላለህ እንደ እያለው ልጁ ከጀርባ ያለው ምንም ይሁን ችግር የለውም። ሙስሊምም ቢሆን ይስፋይን። ዞሮ ዞሮ የክርስቲያናዊ መልስ ሰጥተናል እና ደግሞ እዚህ ገብቶ ደግሞ ሌላ ተጨማሪ መልሶች ያገኛል። ችግር የለውም። እንግዲህ እሺ ሰላም ብያለሁ። መዝሙር ያሬድ እንዴት ናችሁ? ውስጥ ያላችሁ ልጆቹ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም። አንድ ጥያቄ ነበረኝና ድንገት ጊዜ ካልወሰድኩኝ እንድንመልሱልኝ ነበረ። ያሬድ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ኦርቶዶክስ ነኝ እና ማለት ያው ጠንካራ አይደለሁም፣ ግን ያው ሃይማኖት ለማወቅ እሞክራለሁ። ግን የተወሰነ ለማንበብ በራሴ ምናምን እሞክራለሁ። አንዳንድ ጥያቄዎች ነበሩ፣ ግን እንዳጋጣሚ ቅድም ያለችዋ ልጅ ጓለ ስጠየቀ እኔ ጋም የነበረ ጥያቄ ነበር እና ከዛ ሲገጣጠምብኝ ለዛ ብዬ ነበረ። ምንድነው የተወሰነ እኔ መጽሐፍ ቅዱስ ላይ ለማንበብ ምናምን እሞክራለሁ ብቻዬን ሰው ምናምን እና
ክርስቶስ የሰው ልጅ የራሱን ይጠራል መጽሐፍ ቅዱስ እውነት ነው። ተደጋጋሚ ያለው እሱን የሰው ልጅ ይላልና የእግዚአብሔር ልጅም ይላል፣ ራሱንም የእግዚአብሔር ልጅ ይላል፣ የሰው ልጅም ይላል። ትክክል። እና አሁን የእግዚአብሔርን ባህሪ ስንወስድ የሰው ልጅ እያለ ሲጠራ ከእግዚአብሔር ባህሪዎቹ አንዱ የሆነብኝ ይምታታብኛልና ይሄን ቃል ስጋ ዮሐንስ ወንጌል ምዕራፍ 1 ይህን ራሱ ዮሐንስ ወንጌል ምዕራፍ 1 ይመልስልሃል። በደንብ አስተውለ ካነበብከው ዮሐንስ ወንጌል ምዕራፍ 1 ራሱን የሰው ልጅ ጌታ አለበት። ለምንድን ነው? ዮሐንስ ወንጌል ምዕራፍ 1 የመጀመሪያው ነገር ክርስቶስ ሁለት ልደት አለው ብለን እናምናለን። በደንብ አስተውል። ጌታችን ሁለት ልደት አሉት። የመጀመሪያው ልደት ቅድመ ዓለም ሳይፈጠር ከባህሪ አባቱ ከአብ የተወለደ ነው። ምክንያቱም ዓለማትን በፈጠረበት በልጁ ይላል። ቅድመ ዓለም ከባህሪ አባቱ ከአብ፣ ምክንያቱም ቅድመ ዓለምም ወልድ ልጅ ነው የአብ፣ ቅድመ ዓለምም አብ አባት ነው የወልድ። ይሄ ግብር አለ በስላሴ ዘንድ የአብ አባትነት የወልድ ልጅነት ጥንቱንም አለ። መጽሐፈ ምሳሌ ስታነብ የልጁ ስም ማን ነው? ይሄ አብሮ የሚሰራው አብሮ የሚፈጥረው ማን ነው ይልና የልጁ ስም ማን ነው ይላል። መዝሙረ ዳዊት መዝሙር 110 ስታነብ ከአጥያ ኮከብ አስቀድሞ ከሆድ ወለድኩ ይላል ስለ ልጁ ሲናገር አብ እግዚአብሔር አብ። ስለዚህ አንደኛው ልደቱ ቅድመ ዓለም ከባህሪ አባቱ ከአብ የተወለደ፣ ሁለተኛ ልደቱ ደግሞ ከድንግል ማርያም ደግሞ ሰው የሆነበት ነው። ስለዚህ ከድንግል ማርያም ደግሞ ስትወለድ ደግሞ የሰው ልጅ ይባላል። የእግዚአብሔር ልጅ የሰው ልጅ ሆነ እንላለን። አየው፣ ክርስቶስ ራሱን በሁለት መልኩ አድሬስ ያደርጋል። ከአባቱ ቅድመ ዓለም የባህሪ ልጅ መሆኑን ሲናገር እኔ ምንድን ነው ከአባቴ ወጥቼ መጥቻለሁ ይላል። አየው፣ ከአባቴ ወጥቼ መጥቻለሁ ይላል። አባቴ ብሎ ይጠራል አብን። የአብ አባትነት ለወልድ ቅድመ ዓለም የነበረ ነው። ኋላ ደግሞ ኢየሱስ ክርስቶስ ደግሞ ራሱን ሲናገር ደግሞ የሰው ልጅ ይላል። ለምሳሌ ከሰማይ ከወረደው በቀር ማንም ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ራሱ። አየው፣ ከሰማይ ወረድኩ ብሎ ከአባቱ ዘንድ መምጣቱን ነገረን። ደግሞ ሲመጣ ደግሞ ሰው ሆኖ በማርያም ስጋ ከስጋዋ አነስቶ ሰው ሆኖ ስለተገለጠ ደግሞ የባሪያን መልክ ስለያዘ የሰውን መልክ ስለያዘ ደግሞ የሰው ልጅ ይላል ራሱ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር የሚለው እዛ ነው። እዚህ ጋር ቃል ሲባል ንግግር ማለት አይደለም። ምክንያቱም ንግግር ነበር፣ ንግግር ብለን እንክተተው። ለምሳሌ በመጀመሪያ ንግግር ነበር አትልም። አየው፣ በመጀመሪያ ድምፅ ነበርም አትልም። በመጀመሪያ ንግግር ነበር፣ ንግግርም በእግዚአብሔር ዘንድ ነበር፣ ንግግርም እግዚአብሔር ነበር አትልም። አየው፣ ያ አካላዊ ቃል የምንለው ንግግር ሳይሆን አካላዊ ነው፣ ፐርሰን ነው እያልን ነው። እኔ ባይ ነው እያልን ነው። አየው፣ ያ እኔ ባዩ ያ አካላዊ ቃል ከአባቱ ጋር የነበረው በአባቱ እቅፍ የነበረው ራሱ ከአባቱ ጋር በስልጣን በመለኮት አንድ የሆነው በመጀመሪያ በእግዚአብሔር ዘንድ የነበረው ሁሉ ደግሞ በእርሱ የሆነው ከሆነም አንዳች እንኳ ያለ እርሱ ያልሆነው ሁሉን የፈጠረ ማለት ነው። ይኸው ይላል ለሰው ሁሉ የሚያበራው ያ እውነተኛው ብርሃን ወደ ዓለም ይመጣ ነበር። አሁን አስተውል። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለም ደግሞ ነበረ ይላል። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደሆነ መጣ፣ የገዛ ወገኖችም አልተቀበሉትም አለና ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ኦኬ። ከዛ ሚላል እዚህ ጋር ቃልም ስጋ ሆነ ይላል። አሁን ሚውተን አንሳና እናውራ። እሺ፣ ቃልም ስጋ ሆነ ይላል። ስጋ የሚለው ለመለኮት የሚነገር ነው? አይ አይደለም። ቃል የሚለው ግን አካላዊ ቃል ብለን ቅድም ፈተነው አይደለ? ራሱ እግዚአብሔር ነው ስላለን። ኦኬ። ስለዚህ ቃልም ስጋ ሆነ ሲል ምን እያልን ነው? ያ አካላዊ ቃል ያ የእግዚአብሔር ልጅ ምን ሆነ እያልን ነው? ሰው ሆነ እያልን ነው። ሰው ሆነ እያልን ነው። አስተውል፣ ሰው ሆነ እያልን ነው። ኦኬ። ጸጋና እውነትን ተመልቶ ደግሞ በእኛ ይላል። አሁን አየው፣ አሁን ያው በእኛ አደረ ካለ በኋላ አንድ ልጅም ከአባቱ ዘንድ ይላል። አየው፣ በእኛ ሲል ሰው ሆነ እያለ ነው። አንደኛ በእኛ አደረ ሲል በእኛ መሀል ተመላለሰ ነው። ገባ? እንደኛ ሰው ሆነ ነው። ኦኬ፣ አየነው ነው። ሁለተኛው ግን እዛው ያው
ቃል ስጋ ሆነ ብሎ በእኛ አደረ ካለ በኋላ ቀጥሎ ደግሞ ይላል አንድ ልጅም ከአባቱ ዘንድ እንዳለው ክብር ይላል። ይኸው እዚህ ጋር አሁን ደግሞ ማንን አመጣ? አብን አመጣ። ከአባቱ ዘንድ እንዳለው አንድ የክርስቶስ ቢጋትን ሰን ይባላል፣ ወይም የአብ አንድያ ልጁ ይባላል አይደል? አንድ ልጅም ከአባቱ ዘንድ እንዳለው እዚህ ጋር ያው ቃልም ስጋ ሆነ ብሎ በእኛ አደረ ብሎ የሰው ልጅ ሆነ ማለት ነው። አየው። እርሱ ግን የሰው ልጅ ከመሆኑ በፊት ግን አባት አለው፣ ከአባቱ ዘንድም ምን አለው? ያንን ክብሩን አየን። አንድ ልጁ ደግሞ ነው የአባቱ ይላል። አየው። ስለዚህ የሰው ልጅም ነው የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ነው አስቀድሞ ቅድመ ዓለም፣ ኋላ ግን ደግሞ ስጋ ሆኖ ቃልም ስጋ ሆኖ ጸጋነት ተሞልቶ በእኛ መሃል ሆኖ እንደኛ ሰው ሆኖ ምን ሆነ? የሰው ልጅ ተባለ። ቅዱስ ገብርኤል እመቤታችንን ሲያበስራት ምን አለ መሰለ? ይሄንን ቅዱስ ገብርኤል ጥሩ አድርጎ መስክሯል። ምን ብሎ ተናገረ መሰለ? ያው መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላትና እንዴት ይሆናል ብትለው ድንግል ማርያም እንዲህ አላት። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ አስተውል፣ የልዑል ኃይል ይጸልልልሻል አለና ከዛ በኋላስ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ። አየው፣ የእግዚአብሔር ልጅ አስተውል፣ ያ ከእርሷ የሚወለደው የእግዚአብሔር ልጅ ነው ማለት ነው አይደል? የእግዚአብሔር ልጅ ከእሷ ስለተወለደ ደግሞ ምን ተባለ? የሰው ልጅ ተባለ። ግልጽ ነው። ስለዚህ የሰው ልጅ ስንል ምን እያልን ነው ማለት ነው? እርሱ ሰው ሆነ፣ ለመስቀል ሞት የታዘዘ ሆነ፣ የባሪያን መልክ ያዘ፣ በእግዚአብሔር መልክ ይኖር የነበረው እንደኛ ሰው ሆነ። ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል። ያው እርሱ ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ይኸው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባና ቆጥሮና ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። አየው፣ በምስሉ እንደ ሰው ተገኝቶ መላከኝ ከመለኮት ውጭ ማለት ነው። ራሱን ባዶ አደረገ ሲል ኖ ራሱን ባዶ አደረገ ሲል ማለት መሰለ ለመስቀል ሞት የታዘዘ ሆነ። እዚህ ጋር ይኸው ፈታለ። ይኸው ለመስቀል ሞት የታዘዘ ሆነ። ራሱን በትህትና ዝቅ በማድረጉ ለመስቀል ሞት እንኳን የታዘዘ ሆነ። ይኸው ራሱን ባዶ አደረገ የተባለው መሰለ በትህትና ራሱን ዝቅ አደረገ ነው። ለምሳሌ በመጽሐፍ ቅዱስ ራሳቸውን ባዶ የሚያደርጉ ብፁዓን ናቸው ይላል። ግርማ እንደሚታርግልን ብፁዓን ናቸው በመንፈስ ድሆች የሆኑ ምንም የሌላቸው በመንፈስ ባዶች የሆኑ በመንፈሳቸው ብፁዓን ናቸው ይላል። ባዶ ሲባል ሆነ ዝም ብሎ ባዶ ኢምፒቲ ይመስላል። ባዶ ማለት እንደዛ አይደለም። ራሱን ባዶ አደረገ ሲል በትህትና ዝቅ አለ ማለት ነው። ለምሳሌ መጽሐፍ ቅዱስ ራስን ባዶ አድርግ ካልኩኝ ምን እያልኩኝ ነው? ትሁቱን እያልኩኝ ነው። ገባ? ራሱን ትሁት አድርጎ ለመስቀል ሞት የታዘዘ ሆነ እያልን ነው። አየህ፣ ያ የሚፈራው ያ የሚሰግዱለት ያ የሚንቀጠቀጡለት መላእክቱ ያ በግርማው የሚገለጠው እርሱ በሰው ምሳሌ ሆኖ ተገልጦ ለመስቀል ሞት የታዘዘ ሆነ፣ ራሱን ዝቅ አደረገ እያለ ነው። ስለዚህ የእግዚአብሔር ልጅ በስጋና በደም ስለተካፈለን ምን እንለዋለን ማለት ነው? የሰው ልጅ ይባላል፣ የማርያም ልጅ ይባላል። ግልጽ ነው። ግልጽ ነው። የሰው ልጅ በመሆኑ ግን ከመለኮትነቱ አልጎደለም። ቅድም ትዝ ይል እንደሆነ ብዬ አሳይቻታለሁ። ብዙ ጊዜ ብዙ ሰዎች ፍጹም ሰው ፍጹም አምላክ ትላላችሁ፣ አምጡ መጽሐፍ ቅዱስ ጥቅስ ሲሉ አይደለም። ይኸው ቆላስይስ 2:9 ላይ ቅድም አሳየው። ምን ይላል? በእርሱ በክርስቶስ ማለት ነው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አየው፣ አሁን ሰውነት ፍጹም ሰውነት ነው አይደል? ሰው ደግሞ የሚኮነው በምንድን ነው? የሰው ልጅ ሆነክ ነው አይደል? ክርስቶስ ግን ሰው ብቻ አይደለም። ለምን? የመለኮት ሙላት ደግሞ አለ። አየው፣ የመለኮት ማንነት ደግሞ አለው። አየው፣ ስለዚህ የመለኮት ሙላት በሰውነት ተገልጦ ማለት ነው እርሱ ፍጹም አምላክ ፍጹም ሰው ነው እያለ ነው ማለት ነው። እዚህ ጋር ጥያቄ ያለኝ ግን አንተ እሺ እንትን ካላልኩ እኔ እንደ ሁለተኛ ጥያቄ ይዤው ነበረ። እንደ አጋጣሚ አሁን ስታነሳብኝ በዛው እንትን ልበለው ብዬ ነው።
አሁን የክርስቶስን ባህሪ ስናይ አንድ ባህሪ አንድ አካል አንድ ባህሪ ብለን እናምናለን እኛ። አንድ አካል አንድ ባህሪ ቃል ስጋ ከሆነ በኋላ ሁለት ባህሪ የለም። እሱ እየተምታታብኝ አሁን እኔ ምንድነው አንዳንድ ቦታዎች ላይ አይቻለሁ፣ ግን የማቴዎስ ወንጌል ምዕራፍ 27 ቁጥር 36 ላይ ያለው የመጨረሻው ቃል ኤሎሄ ኤሎሄ ላማ ሰበቅታኒ የምትለዋ እውነት ከመለኮት ቃል የወጣች ነው ወይ? ያ ባህሪ የሰው መለኮት የስጋ ባህሪ ነውና መዋሃዱን የሚያመለክት አልሆነ ብሎ እየታየኝ ነውና፣ ይሄ ከመለኮት አንግል ሳይሆን ከስጋ አንግል ነው ይሄንን ጥያቄ ያቀረበው በመስቀል ላይ ሆኖ። ማን ነው እንደዛ? ያንተ ጭንቅላት እንደዛው ላይ ፈታለ? ውስጤ እንደዛ ይረብሸኛል እና ለዛ ብዬ ነው። አየህ የሚረብሽ ለመሰለህ በራስህ ትርጉም ስለምትሄድ እኮ ነው ወንድም ማለት። አየህ የሚረብሽ ዝም ብለህ በራስህ ትርጉም በቃ የራሴ መሰለን ስለምትተረጉም ነው። ለዚህ ነው በቤተክርስቲያናችን ይሄ እንዴት ይታያል፣ ይሄ እንዴት ይተረጉማል፣ ይሄ እንዴት ይፈታል ብለህ መጠየቅ ያለብህ ለዛ ነው። እኛ ኦርቶዶክሳውያን የግል ትርጉም የለንም። ያሬድ የመሰለው መተርጎም አይችልም። ያሬድ እንዲህ መሰለኝ እንዲህ ነው እንዲህ የኔ መገለጥያ መተርጎም አይችልም። የቤተክርስቲያን አረዳድ ቤተክርስቲያን እንዴት ፈታችሁ እንዴት ተረዳችሁ ብዬ ስለምማር ከቤተክርስቲያን አረዳድ ስለምጀምር ጨንቆኝ አያውቅም። እኔ አንተም አየህ ሁሌም በራስህ ከምትፈላሰፍ ይሄ ይሆን እንዴ ከምትል ቤተክርስቲያን እንዴት ፈታችሁ አባቶቻችን እንዴት ፈቱት እያልክ ነው መረዳት ያለብህ። ለማንኛውም ግን ልመልስልህ፣ በመስቀል ላይ የተደረገው ነገር ሁሉ ትንቢት ነው። ክርስቶስ ትንቢትን እየፈጸመ ነው። ይህም በደንብ አስተውል። በመስቀል ላይ የተፈጸመው ነገር ሁሉ ትንቢት ነው። ለምሳሌ ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል አምላኬ አምላኬ ለምን ተወከኝ ሲል መጽሐፍ ቅዱስ ላይ አስቀድሞ ይሄንን በትንቢት የተነገረ ነገር አለ ወይ? አለ። መዝሙረ ዳዊት መዝሙር 21 ላይ በዚህ በእንትኑ ምንድነው በአፕሊኬሽኑ አይገሰ ወደ 22 ይሄዳል ይመስለኛል። በመጽሐፍ ቅዱስ 21 ላይ ወይ 22 ላይ ያው አሁን በአፕሊኬሽኑ ከፍቼ ነው ማሳየ። ምን ይላል? ያው ምዕራፍ 2 አምላኬ አምላኬ ለምን ተውከኝ። አየው አምላኬ አምላኬ ለምን ተውከኝ። ይሄ የዳዊት መዝሙር ነው አይደለ ወንድም ማለት። ሚዩትን አንሳና አውራኝ ቶሎ ቶሎ በል። የማቴዎስ ወንጌል ላይ ያነበብኩት የዳዊት መዝሙር ደግሞ ትንቢቱ ላሳይክ ነው አስቀድሜ። ክርስቶስ በመስቀል ላይ ሲያድስ በመስቀል ላይ ተደረገ ከመያዙ ጀምሮ ያለው ሁሉ ትንቢት ነው። እንኳን መያዙ አይደለም ከመምጣቱ ጀምሮ ያለው ሁሉ ትንቢት ነው። ትንቢት እየተፈጸመ ነው። ስለዚህ ክርስቶስ በመስቀል ላይ ስለና ስለአንተ ስለ አዳም ልጆች ሁሉ ቤዛ እየሆነ አይደለም፣ ምትክ እየሆነ አይደለም አይደል? ቤዛ ስለሆነ የኔና ያንተን ጩኸት ምን እያደረገ ነው? የኔና ያንተን በደል የኔና ያንተን ሸክም ተሸክሞ በመስቀል ላይ ስለወጣ ቤዛችን። ቤዛ ማለት ምትክ ማለት አይደል? ስለዚህ የአዳምን ጩኸት እየጮኸ ነው ክርስቶስ ማለት ነው። የአዳምን የልጆቹን ጩኸት እየጮኸ ነው። ስለዚህ ይኸው ትንቢት አየው። አምላኬ አምላኬ ለምን ተውከኝ የሚለው የዳዊት መዝሙር ትንቢት እየተፈጸመ ነው። ኦኬ አንድ ሁለተኛ ደግሞ እዛው ዝቅ ስትል እንዲህ ይላል። ያው እዛው ዝቅ ስትል ያው ልብሶቼን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ፣ ብዙ ውሾች ከበውኛልና የክፋተኞቹን ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። ዳዊት እጆቹና እግሮቹ ተቸንክረዋል እንዴ? አልተቸነከሩም። ስለማን እያወራ ይመስላል? ስለ ሰው ልጅ ስለ ክርስቶስ። ክርስቶስ ራሱ ይህንን ምን አለመሰለ? ኦኬ እችኑ ቃል ለምሳሌ እችኑ ቃል በዮሐንስ ወንጌል ላይ ጌታችን እንዲህ ብሎ አስቀምጧል። ላሳየ። በመጽሐፍ እኮ ይህ ትንቢት ተነግሯል እያለ እንደውም ይነግራቸዋል። ላሳየ። እሺ በዚህ በዮሐንስ ወንጌል አሪፍ ጥያቄ በዛው የጠየቀኝ ብዙ ሰው እንዲሆን ማወቅ ያለበት ጥያቄን የጠየከን ወገኔ። እሺ ግሩፕ ውስጥ ግባና እንትን ትላለህ። እሺ ፕሊዝ ሰፊ ነገሮች ደግሞ ታገኛለህ እዛ ላይ። እሺ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 እንዲህ ይላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ያው ምን እንደሚል እሺ ከዚህ ልጀምርልህ። ስለዚህ ይላል ያው ጭፍሮችም ኢየሱስን በሰቀሉ ጊዜ ልብሶቹን ወስደው
ለእያንዳንዱ ጭፍራ አንድ ክፍል ሆኖ በ4 ክፍል ተከፋፈሉት። እጀ ጠባቡንም ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህም እርስ በእርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደዶ ተባባሉ። አሁን አስተውል። ይህም ይላል አየው፣ ልብሴን እርስ በእርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። አየው። ስለዚህ አምላኬ አምላኬ ለምን ተውከኝ ቢል ኦኬ፣ ልብሱን በዕጣ ቢጣጣሉበት በእጆቹና እግሮቹን ቢቸነክሩት ያ ሁሉ ምን አስቀድሞ የተነገረ ትንቢት እየተፈጸመ ነው ማለት ነው። ስለዚህ አምላኬ አምላኬ ለምን ተውከኝ ማለቱ ክርስቶስ ኢየሱስ እርሱ መለኮት ስላልሆነ እርሱ ከእግዚአብሔር አብ ጋር አንድ ስላልሆነ ሳይሆን አንደኛ የአዳምን ልጆች ጩኸት እየጮኸ ቤዛ ሆኖ ምትክ ሆኖ በመስቀል ላይ ስለዋለ የአዳምን ሁሉ ጩኸት የልጆቹን ጩኸት እየጮኸ ስለሆነ፣ ምክንያቱም እያስታረቀን አይደል በመስቀል ላይ። ስለዚህ እየታረቀንም ነው እያስታረቀን ነው። ሁለተኛ ደግሞ አስቀድሞ ትንቢት የተነገረ አለ በመዝሙረ ዳዊት። ያ ትንቢት ደግሞ እየተፈጸመ ነው። ያንን ትንቢት ጌታ እየተናገረ ነው ማለት ነው። እንደውም ያልዛው ዝቅ ብሎ ያው ከዚህ በኋላ ደቀ መዝሙሩን እናትን ነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳትና ያው ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አየው። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። አየው። በመስቀል ላይ ይደረግ የነበረው ነገር ሁሉ በትንቢት የተነገረ ነው በአጭሩ። ኦኬ። ግን አሁን ከባህሪው ጋር አንድ አካል ሁለት ባህሪ ቢለው ጋር ሁለት ባህሪ የለም። አይ ሁለት ባህሪ እንደኔ ደግሞ ላሳየህ። ለምሳሌ እሺ ታራቂም ነው አስታራቂም ነው ብለናል አይደል? እንዳተሳቅደም ታራቂም ነው ደግሞ ራሱ አስታራቂ ነው። ስለ ብሉይ ኪዳን ካህናት ታውቃለህ? አይ እሱ ብዙ አላውቅም። እሺ ስለ ሊቀ ካህናት ታውቃለህ? ሊቀ ካህን እንደሆነ አውቃለሁ። ሊቀ ካህን ማለት ነው አስታራቂ። ጎበዝ፣ አስታራቂ። ስለዙ ምን የሚያደርግ መስዋዕትን የሚያቀርብ አይደል? በጣም ጥሩ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። እዚህ ዕብራውያን 2:17 ላይ እንዲህ ይላል፣ ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባ ይላል። ኢየሱስ ክርስቶስ ጋር ሲመጣ ግን የሚምር ሊቀ ካህን ይባላል። አሁን ሊቀ ካህን ምንድነው የሚያደርገው ብለናል? ስለ ሕዝቡ መስዋዕትን ይዞ ይቀርባል አይደለ? አስቀድሞ ስለ ራሱ ኃጢአት፣ ቀጥሎ ደግሞ ስለ ሕዝቡ ኃጢአት። ምክንያቱም በራሱ ይቅር ስለማይል እርሱ ራሱ ይቅር የሚለው ይፈልጋል ኃጢአት ስላለበት አይደል? ኢየሱስ ክርስቶስ ግን የሚምር ይባላል። አስተውል። የሚያስምር ብቻ አይደለም የሚምር ይባላል። የሚምር የሚለው ለምን እንደሚናገርለት ስታስበው መለኮታዊ እንትን ስለሆነ ጎበዝ። ራሱ ምን ስለሆነ ራሱ ምን ስለሆነ ታራቂ ስለሆነ አይደል? አየህ፣ ራሱ ይቅር ባይ ስለሆነ አየህ፣ አስታራቂም ነው ደግሞ ታራቂም ነው። አሁን ሰው ብቻ ቢሆን ኖሮ ኢየሱስ ክርስቶስ ምን ነበር የሚሆነው? አስታራቂ ብቻ ነበር የሚሆነው አይደል? ራሱ ግን ደግሞ ፍጹም አምላክ ፍጹም ሰው ስለሆነ ደግሞ ራሱ ደግሞ ምንድነው? ታራቂም ነው። ስለዚህ የሚምር ነው ማለት ነው። አየኸው? ምክንያቱም ንጹህ ነዋ። ኃጢአት፣ በደል፣ ነውር የለበትም ማለት። አሁን የብሉይ ኪዳን ሊቀ ካህናት ኃጢአት፣ በደል፣ ነውር ስላለባቸው ምን ያደርጋሉ? አስቀድሞ ስለ ራሳቸው ኃጢአት መስዋዕት ይሰዋሉ። ከዛ ደግሞ ቀጥሎ ደግሞ ስለ ሕዝቡ ኃጢአት። አየው። ኢየሱስ ክርስቶስ ግን ይህን ሊያደርግ አያስፈልገውም። ራሱ ምን ስለሆነ አንድ ጊዜ በመስቀል ላይ ስለ እኔና ስለ አንተ ስለ አዳም ልጆች ምን አረገ? ቤዛ ምትክ ሆኖ ምን አረገ? በመስቀል ላይ ዋለ አይደለ? አስታረቀን። ሲያስታርቀን ግን ማስታረቅ ብቻ አይደለም፣ ራሱ ደግሞ ምንድን ነው? ታራቂም ነው። ስለዚህ የሚምር ነው ማለት ነው። የሚያስምርም ነው የሚምርም ነው ማለት ነው። ስለዚህ ቅዱስ ጴጥሮስ በመስቀል ላይ ሞተው ማን ነው ተብለ ብትጠየቅ ስጋ አትልም። ምክንያቱም ከቃል ስጋ ከሆነ በኋላ ምን የለም? ሁለትነት የለም። ለቃል የሚነገረው ለመለኮት፣ ለስጋ የሚነገረው ለአምላክነት ይነገራል። ለአምላክነት የሚነገረው ለስጋ ይነገራል። ለምሳሌ ቅዱስ ጴጥሮስ እንዲህ አለ። የመጨረሻ ጥቅሴ ናት እቺ። አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ይላል። እሺ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን ይላል። አየው፣ እርሱ ጻድቅ ሆኖ ሳለ
ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። አየው፣ አንድ ጊዜ በምክንያት ሞተ፣ በኃጢአት ምክንያት ሞተ። ስለማ ስለ አመፀኞች አይደለ? ቅድም ሊቀ ካህን ያለው ምን ሊቀ ካህን ፐርፌክት። ከዛ ምን ይላል? በስጋ ሞተ። አየው፣ አሁን አስተውል። እችን በን ባጠፋት፣ አሁን በብትጠፋ በባትኖር ምንድነው የሚሆነው? ስጋ ሞተ አይደለ የሚለው? ስጋ ሞተ። ስጋ ሞተ ከተባለ ለየኸው አይደለ? ስጋ በምትለው ለምን ገባች? ማለት ከባህሪው ለመለየት አልተለየም እንጂ ኖ ኖ ኖ እንዳትለየው እኮ ነው። እንዳትለየው አየህ፣ አንድ ባህሪ አንድ አካል መሆኑ መነጣጠል እንዳይኖር በስጋ ሞተ ተባለ ማለት ነው። አሁን እግዚአብሔር አምላክ ሞተልን አይደለ? አምላክ ሞተልን ስንል ምን እያልን ነው? በስጋ ሞተልን እያልን ነው። አየኸው፣ በእምነው ለምንድን ነው? ስጋ ከአምላክነት ባህሪ ጋር ተዋህዳለችና አይደለ? አንድ ሆናለችና አይደል? ስለዚህ በስጋ እንላለን ማለት አየው። በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አየው፣ በስጋ ሞተ ያልንበት ምክንያት ለምንድን ነው? ሁለትነት የለም፣ መከፈል የለም። ለምሳሌ በመስቀል ላይ ስጋ ብቻ ቢሞት ይቅርታ እናገኛለን እናገኛለን። ምክንያቱም በመስቀል ላይ አስቀድሞ እኮ ብዙ ሰዎች ሞተዋል አይደለ? ደማቸው እኮ ፈሷል አይደለ? የብዙዎች ነቢያት ምናምን ብዙ ነገር ሆኗል አይደል? የእነሱ ደም ግን አዳነን? አላዳነንም። የክርስቶስ ደም ግን ከኃጢአት ሁሉ ይቅር ይላል አይደለ? ያጥበናል። ኦኬ፣ የክርስቶስ ደም ከኃጢአት ሁሉ የሚያጥብበት ምክንያት ለምንድን ነው? ለምን የሌሎች ደሞች አላጠበንም? የብዙዎች ደም ፈሷል፣ ኃጢአታችንን ግን ይቅር አላለንም አይደል? የክርስቶስ ደም ግን ኃጢአትን ይቅር ባይ ነው ስትል ምን እያልክ ነው? ደም የሚለው የሚነገረው ለመለኮት አይደለም አይደል? ለመለኮት አይደለም፣ ለስጋ ነው። ግን ስጋየው አምላክ የሰውን ባህሪ አካል ገንዘቡ ስላደረገ አየህ፣ ተነገረ። ምን ተብሎ? ደም ይቅር ባይ ነው ተብሎ ተነገረለት። አየው፣ ምክንያቱም የክርስቶስ ደም ከምኑ የተለየ አይደለም፣ መለኮት የተዋህዶ ነው፣ አምላክ ገንዘቡ ያደረገው ነው ማለት ነው። መከፈል መለወጥ የለበትም። ስለዚህ በስጋ ሞተ ምንለው ለዛ ነው። አመሰግናለሁ። በጣም ምንም ችግር የለውም። መልሼ ላለው ጥያቄን ሞክሬያለሁ፣ እንግዲህ አቅሜ የቻለውን። ኦኬ፣ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ተመልሶልሃል? ግን አስገባዋለሁ ወደ ውስጤ። ቀስ ያለች ማንበብ ነው አሁን ችግሩ። ምንድነው? አንተ ከራስህ ነው የጀመርከው። ከራስህ እንዳትጀምር በተቻለ መጠን። ከራስህ ሳይሆን ቤተክርስቲያን እንዴት ፈታችሁ፣ ቤተክርስቲያን እንዴት አየችው፣ ቤተክርስቲያን እንዴት ነው የምትረዳው ይህን ክፍል የሚለውን በደንብ አድርገህ ልታነብ ይገባል። ከእምነት ያስወጣል አይደል? በግምት በራስህ እንትን ማለት ይሄ አንድ ባህሪ እኛ ይኸውልህ፣ እኛ ኦርቶዶክሳውያን አንድ አካል አንድ ባህሪ አማኝ ነን። አለቀ። አንድ አካል ሁለት ባህሪ የሚያምኑ አሉ። እኛ ግን ሁለት ባህሪ አማኝ አይደለንም። ምክንያቱም ሁለት ባህሪ ከሆነማ ይሄን ይሄ ያደረገ ይሄን ያህል አደረገም ልትል ነው። አየኸው፣ ልከፋፍል ነው መከፈል። ለምሳሌ ኢየሱስ ክርስቶስ ምራቁን እንትፍ ብሎ ያን አይነ ስውር በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለት አይደል? አሁን ማን ፈወሰው ብለህ ምን ልትለኝ ነው? ምክንያቱም ምራቁን እንትፍ ብሏል። ምራቅ ለመለኮት ይነገራል? ለመለኮት አይነገርም፣ አይነገርም። ግን ደግሞ አይኑን ያበረደው በምራቁ ነው አይደለ? ስለዚህ ያየው አሁን ማን ፈወሰው ብለህ ስጋ ፈወሰ እንዲህ ስጋ አልፈወሰም ምራቅ አልፈወሰም እያልክ አትከፋፍልም አይደል? እሱ አይከፋፍልም። በቃ እሱ ነው። አየህ፣ ከልክ ቃል ስጋ ከሆነ በኋላ ስግው ቃል በቃ አንዱ ክርስቶስ ያው አንዱ ኢየሱስ ክርስቶስ ነው። መከፈል፣ መለወጥ፣ መቃየር፣ መደራረብ የሌለበት ግን ቃል ስጋ ሲሆን ስጋ አልጠፋም አይደለ? ለምሳሌ አምላክ ሰው በመሆኑ ስጋን በመዋሃዱ ስጋን ገንዘቡ በማድረጉ ስጋ ጠፍቷል? አልጠፋም። አየህ፣ ስጋ ደግሞ ከመለኮት ጋር በመዋሃዱ ፍጹም አምላክነት ጠፍቷል? አልጠፋም። ይልቁንም በተአቅቦ አንድ አካል አንድ ባህሪ ሆነ እንጂ እንላለን ማለት ነው። ስለዚህ በስጋው ሞተ፣ በስጋው ተያዘ፣ በስጋው ሰቀሉት፣ በስጋው ደሙን አፈሰሰ እንላለን። አየኸው፣ አሁን ስጋ ተሰቀለ አንልም። በስጋ ምነው? ለምንድን ነው? የክርስቶስ ከቃል ስጋ ከሆነ በኋላ ስጋና ደም እያልክ ለሁለት ስለመካፈል አትካፍል፣ መከፈል ስለማትናገር ሁለትነት ስለማትናገር ማለት ነው። የቅድሞ ፈታልኛለች በስጋ ሞተ የምትለው ከላይ እሷ በጣም አሪፍ ናት። በስጋ ብቻም ሳይሆን ራሱ የቅድሙ ራሱ
ጴጥሮስን ብቻ ሳይሆን ቆላሴስ ላይም እሱን እኮ ነው የሚለው። ባይዘወይ ቆላሴስም አስተውሎ ከሆነ ቆላሴስ 2:9 ላይ የሚለው ምንድነው? በእርሱ የመለኮት ሙላት ሁሉ በሰውነት ይላል። አየው፣ ሰውነት ብቻ አይልም። አየው፣ በምትላለች ያው ለዘላለም ነው አይደል የሚለው። አየው፣ በእርሱ የመለኮት አስተውል፣ የመለኮት ሙላት በሰውነት አየው፣ የመለኮት አሁን የመለኮት ሙላት እና ሰውነት አላለም። የመለኮት ሙላት በምንድን ነው ያለው? በሰውነት አየው። አሁን የመለኮት እና በሰውነት ቢል ሁለት ነገር ልታይ ነው። አየው። ይልቁን ግን ያ የመለኮት ሙላት በምን ተገለጠ ነው የሚለው? በሰውነት። በሰውነት የምትለው ይችን መለኮት የሰውን ባህሪና አካል ገንዘቡ የራሱ ማድረጉን ታያለ ማለት ነው። ያው ለዘላለም ነው አይደል የሚለው። ለዘላለም ነው። አዎ። አመሰግናለሁ በጣም እግዚአብሔር ያክብርልኝ። አሜን። የት ሀገር ነው ያለው? ኢትዮጵያ ነው ያለው? ኢትዮጵያ አይደለሁም፣ ውጭ ነው ያለሁት። እሺ፣ መጽሐፍ ብትገዛ ሪኮመንድ አደርግሃለሁ። ስክሪንሾት ውሰድ። ኦኬ። ዮሐንስ ወንጌል ትርጉም። አዎ። ለምሳሌ አምላኬ አምላኬ ለምን ተውከኝ፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ምን ማለት ነው? ኤሎሄ ኤሎሄ ለማ ሰበክታኒ። እነዚህ ሁሉ ቅድም የጠየቀኝ ሁሉ እዚህ ላይ በደንብ ይብራራላል። ቃል ስጋ ሆነ ሲል በእኛ አደረ ሲል ማለት ነው። ቅድም ያብራራሁት ሁሉ እዚህ ውስጥ ያለ ነው። ኦኬ። እሺ፣ የት ነው የማገኘው? ኢትዮጵያ ስልክ ኢትዮጵያ መጽሐፍት መደብር ይኖራል፣ ራጉኤል ይኖራል፣ የተለያዩ መጽሐፍ መደብሮች ውስጥ ይኖራል። ስክሪንሻቱን ውሰድና ትንበል። ይሄም አለልህ። ይሄም መጽሐፍ ቆንጆ መጽሐፍ ነው። ይኸውልህ የሐዋርያት ቅዱሳን ከሮሜ እስከ ገላትያ ያለው ትርጓሜ ነው። ይሄ ትርጓሜዎች ናቸው። ኦኬ። አዎ፣ የቅዱስ ጳውሎስ መልእክት ትርጓሜ። አሁን የቅዱስ ጳውሎስን መልእክት አንድ ሙስሊም አንብቦ በራሱ ይተረጉማል አይደለ? እኛ ጋር ግን እንደዛ አትችልም። አሁን ኢቭን ይሄን መጽሐፍ ይዘህ ማንም ሙስሊም አንተን አያታልልህ። ምክንያቱም ይሄው የቤተክርስቲያን ትርጉም፣ ይሄው የቤተክርስቲያን ያረዳድ፣ የአባቶች ፍቺ ይኸው አየው። ይሄ ከገላትያ ከሮሜ እስከ ገላትያ ነው። ይሄ ደግሞ 14ቱንም መልእክት የያዘ ስለሆነ ይሄ ደግሞ ከኤፌሶን እስከ ዕብራውያን ያለው ነው። ሐዋርያት ቅዱሳን ነው። ያው የቅዱስ ጳውሎስ 14ቱም መልእክት ነው። ይሄ በቃ እነዚህን አስልክ። ከኢትዮጵያ በርበሬ ሽሮ ምናምን ለጊዜው አስቁምና ይሄን አስልክ። እሺ፣ አመሰግናለሁ በጣም። በርታ፣ እግዚአብሔር ከአንተ ጋር ይሁን። በርታ። እሺ ወንድማለም ጎበስ፣ በጣም ስላገኘሁ ደስ ብሎኛል። አሪፍ ጥያቄ የጠየቅን በጣም ብስል ያለ እና ታንኪ በጣም እንደ አጋጣሚ ዛሬ እድሉን አገኘው እና ገባው እንጂ ልጠይቅ ገብቼ ነበር ከዚህ በፊት ሌላ ቤት ላይ። ኦኬ። ይህን እድል ሳገኝ በዛው ልግባ ብዬ ነው። አመሰግናለሁ በጣም እግዚአብሔር። ምንም ችግር የለውም። አሜን አሜን አሜን። እሺ አምላክ እናንተ ጋር ይሁን። አሜን። መልካም ቀን። እሺ ሩሃማ አይበቃኝም፣ ሌሊት ሆነ እኔ ጋራ ቤላ አሰናብቱኝ። ታይታችኋል እናንተ ምን አለባችሁ? ኤክሶ ትርጓሜዎቹን እንትን አለልህ፣ ቅድም ግሩፕ ላይ አለልህ። ካልሆነ እልክልሃለሁ፣ ምንም ችግር የለውም። እሺ ሮማይ በቃ ይበቃኛል፣ ሸኙኝ። እሺ ዲያቆንዬ፣ እሺ እግዚአብሔር ይክብርልን። ቃሉት ሰማን። ግን ጠይቁ ነበር ገስት ያሉ ልጆች እርስዎ እንዲጠይቁ ነበር የገቡት ወይ ሌላ ቀን? እሺ ልጨርስና ገስት ያሉትን እወጣለሁ። እሺ ሰላም ሻሎም፣ እንዴት ነሽ? እግዚአብሔር ይመስገን። አይ በቃ እኔ ስራ እንትን ስለገባሁኝ አይመቸኝም ለመጠየቅ። በውስጥ የተጻፉሉትን ቴክስት እዩት። እዳ አለብኝ እኮ ረስተውታል። እሺ እሱ ቴክስት አንቺ ሲቆዩብን ለሌላ ሰው እዚህ ለተቸገረ ወንድም ሰጠሁት። ይሁን ችግር የለውም፣ ጥሩ አደረግሽ። በቃ ቃሌ ስለሆነ ቀጣይ እሷን አስገባሁ። እሺ ቀስ ብለሽ ይሆናል፣ ችግር የለውም፣ እንናገራለን። እና አስቀምጡልኝ ብዬ ታላስቀምጡልኝ አካውንቷ። እሺ አስቀምጣለሁ፣ ግን አትቸገሪ። ኦልሬዲ ሌላ ሰው ከረዳሽበት ራሱ ትልቅ በረከት ነው እና ምንም ችግር የለውም። ግን እሺ እነግርሻለሁ። እሺ ጥያቄ ሌላ ጊዜ ጠይቃለሁ፣ ስራ ስለገባሁ። እሺ ጥሩ ችግር የለውም።
በተለይ መጽሐፍ ቅዱስ ላይ ከተመቾት ግን ከእንትን ነው በጸሎት ውሃ 5 ቀን ጌታችን እግር ያጠበበት እሱ ነው። ስለሱ ትንሽ ቢሉ ትርጓሜውን ብታነቢ እኮ ታገኘዋለሽ እኮ የሐዋርያትን እግር ያጠበበት ቀን እዛ ላይ ታገኘዋለሽ። ግን ችግር የለውም በደንብ በሰፊ እናወራለን። እሺ በዚህ በዮሐንስ ወንጌል ላይ ያለውን እንትን አባቶቻችን ከጥምቀት ጋርም አያይዘው የሚፈቱት አባቶች አሉ ባይዘወይ። ምክንያቱም እግር መታጠብ ጉዳይ አይደለም እዛ ጋር የተደረገው። እግር መታጠባቸውን ከንጽህና ጋር ነው ክርስቶስ ያገናኘው። የምን ንጽህና? እድፍ ምናምን የእግር እድፍ ማስወገድ አይደለም። ከእድል ፈንታ ጋር ነው ያገናኘው። እግራቸውን ካጠባቸው በኋላ ነው ህብስቱን አንስቶ ስጋዬ ነው፣ ጽዋን አንስቶ ደሜ ነው ብሎ ጠጡ ያላቸው። ስለዚህ አባቶቻችን ይህንን ክፍል የተለያየ ቪዎች እይታዎች አሉ። አንዳንድ አባቶች ይህን ክፍል ይዘው የቤተክርስቲያናችንም አባቶች ሀገራዊ ሊቃውንቶችም ለሐዋርያቱ የጥምቀታቸው ምልክት ብለው ያስቀምጣሉ። ምክንያቱም እግርን ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎታል። ደንብ ቅዱስ ጴጥሮስ መጀመሪያ አታጥበኝም ብሎ አከላክሎ ነበረ። ክርስቶስ ግን አሁን የማደርግልን ነገር አሁን አታስተውለውም፣ በኋላ ግን ታስተውላለህ አለው። ከዛ እግርን ካላጠብኩ ደግሞ ከኔ ጋር እድል ፈንታ የለም ሲለው ቅዱስ ጴጥሮስ ምን አለ? እንዴ እንደዛ ከሆነማ ሰውነት ሙሉ ጠበኝ አለ። ኢየሱስ ክርስቶስ ምን አለው? የታጠበስ እግሩን ከመታጠብ በቀር ምንም አያስፈልገውም አለ። ስለዚህ እግር መታጠብ የሚለው የእግርን እድፍ የእግርን ቆሻሻ ከማውጣት ከማንጻት ጋር የተገናኘ አይደለም፣ ከእድል ፈንታ ጋር የተገናኘ ነው። ስለዚህ ያንን እንደ ጥምቀታቸው አድርገው አባቶቻችን የሚመለከቱበት ትርጓሜዎች አሉ። የተለያዩ እይታዎችን የተለያዩ ትርጓሜዎችን በዚህ መልኩ ላይ ይቀመጣሉ። ትልቁ ነገር ግን ሐሙስ ዕለት የሚስጥር ቀን ትባላለች። ስራ የተሰራባት ሐዋርያቱን ጌታ አንጽቶ ለቅዱስ ቁርባን ያበቃበት ምንድነው? ህብስቱን አንስቶ ጽዋን አንስቶ የሐዲስ ኪዳንን ሚስጥር የመሰረተበት በደሙ የሚደረገውን ይቅርታ የመሰረተበት የሚስጥር ቀን ይባላል። ብዙ ብዙ ትርጓሜ አለው። ይህን የምታገኙት እንግዲህ ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 5 ጀምሮ ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 5 ከቁጥር 5 እስከ 12 ድረስ ታገኙታላችሁ። የትህትና ቀንም ትባላለች። ክርስቶስ ትህትናን ያስተማረበት አምላክና መምህር ጌታ ሲሆን የሁሉ የበላይ ሲሆን ግን ራሱን ዝቅ አድርጎ ደግሞ የሐዋርያቱን እግር ያጠበበት ትሁትናን ያስተማረበት ነው። ኦኬ ይህንንም በሰፊው እንማማራለን ጊዜው ሲደርስ፣ ችግር የለውም። እሺ ሌላ ጥያቄ ያለው ሰው አለ? ገስት እየጨመርሽብኝ ነው። ሶሲናት ነው የገባችሁ። እሺ ሌላ ጥያቄ ያለው ሰው አለ? ግርማ ሰላም ብያለሁ። እኔ ትንሽ አንድ ሁለት ሀሳብ ብቻ የሆኑ ሰላም ነው። እንዴት ናቸው? እግዚአብሔር ሀሳብ ከሆነ ሉጣ በቃ ጥያቄ ከሌለ የሆነ ሰዓት አውርቼዎት ስለነበረ በውስጥ ቁጥር አስቀምጥልኝ ብሎ ስለነበረ ከዛ አንጻር ነው። አጋጣሚ አረብ ሀገርም ስለሆንኩ በጣም አስቸኳይ ነገር ስፈልግ ስለነበረ ነው። እና አንድ ደግሞ ትንሽ ጥያቄ የሆነብኝ ነገር መጽሐፍ ቅዱስ አፕሊኬሽን ነው እና የምንጠቀም ወደዚህ ወጣ ያልነ ሰዎች ከዛ መጽሐፈ ምሳሌን ሳየው ምዕራፉ ከ24 አቆመ እና ሌሎች አባቶች ዩቲዩብ ላይ ሲያስተምሩ ሳገኝ ደግሞ ያን ትምህርት ለመፈለግ ከመጽሐፉ ምሳሌው ስገባ 24 ሲያቆምብኝ ያን ትምህርት የሰጡት አባት ደግሞ ከመጽሐፍ ምዕራፉ 25 ነበርና ምንድነው ይሄ ላነብ ብዬ ነበር ያወረድኩት፣ ግን ሙሉ ሐሳቡን አላገኘሁትም ብዬ ግራ ገባኝ። አፕሊኬሽኖች አንዳንዴ እንደዚህ ሙሉ ቀስ ብለው ነው የሚያስገቡት፣ በአንዴ ሙሉን አያስገቡም። ግን መጽሐፈ ምሳሌ ከመጽሐፈ ጥበብ ብሎ ደግሞ እዛው ይቀጥላል ሀሳቡን በዋናው። እስኪ ለማንኛውም ቴሌግራምን አስቀምጥልኝና አሳይሃለሁ፣ ወይ ቪዲዮ ከፍቼ ወይ ደግሞ ፒክቸር አንስቼ እልክልሃለሁ። በጣም ብዙ ሜሴጅ ስለገባኝ ነው ያላየሁት። እሺ ይቅርታ፣ በጣም ይቅር በለኝ። በጣም ብዙ ሜሴጅ ነው የሚገባውና ብዙ ሰው ጫና ስላለብኝ ነው፣ ተረዳኝ። በቃ አስቀምጥልኝና ቴሌግራምህን አሁን ሁለቱንም ጥያቄዎችን መልስልሃለሁ በውስጥ።
ችግር የለም። ቴሌግራምማ አለሁ። ቴሌግራም እማራለሁ አለና። ስለዚህ ቁጥርን አስቀምጥልኝ የቴሌግራም እናወራለን። እሺ በቃ ቁጥር አስቀምጫለሁ። በውስጥ ቁጥሬን አስቀምጫለሁ በዚህ በውስጥ። እሺ ወንድም አለ። እሺ እሺ ሩሂ ሰላም ብያለሁ። አመሰግናለሁ። ዜር ያክብርልኝ። ችግር የለውም በርታለን። እሺ እሺ እንዴ ወጣች። እሺ ይህ ቃል ያሰማል እንዲያቆንዬ